ልጅ ያለ መሆኑ ስሜት ይሰማሃል? የኔም አባት አሁን ሰንበት ቤት እንድገባ በጣም ይፈልግ ነበር፣ ግን ግዕዝ ቋንቋ እንድችል እና ስነ ምግባር እንዲኖርሽ ማይዳድ እንኳን ስለ ምግባሩን ያሳያታለሁ ነው፣ ግን ዋናው ግዕዝ ቋንቋ በደንብ ተማሪ ምንድን ነው ማለት ነው። ራሱ ማንነት ምንድነው የሚጠይቅሽ? ምንድነው የምትል ክርስትናሽ ይቀድማል አይደል? አሁን ክርስቲያን ነኝ ብሎ ራሱን የሚያስተዋውቅ ከኛ ውስጥ አለ ወይ? እንደ ሰው የዝምታን ሚስጥር ለማወቅ የዝምታ ጊዜ ሊኖረን ይገባል። እንዴት ነው አሁን አንድ ዝምታ አሁን ዝም አልኩሽ ቀልጭሽ ወድድሽ ነው ትልታቂምችሁ ለምን እንደዚህ አይነት ነገር ውስጥ ትገቢያለሽ አንቺ? ሰው ስለሆንኩ ማለት አይምሮ የብዙ ነገር ያስባል። አይ ግን እዚህ ጋር አልስማማም። እሺ አስረዳኝ። አልስማማም። ዋስራ የጋ ታሪኬ እንዳለ እዚህ ውስጥ አለ። እኔም እንደዛው ሪሌት አደርጋለሁ። አይ ቲንክ ብሩኬም ይህን ስንመርጥ ስለዚህ አሁን አባት ልጅ የሚለውን የመጀመሪያ ኤክስፒሪየንስሽ አንቺ ከወላጅ አባት ጋር ያለውን ነው ያስተያየሹ ማለት ነው። አዎ ማለት ላይክ ወላጅ አባቴ መጽሐፉ ላይ ያለችዋ ልጅ የሚፈልግ አባት ነበር። አሁን መጽሐፉ ላይ ያለውን አባት አይወክልም የኔ አባት። ግን የኔ አባት ምን ይወክላል? እቺ ልጅ ብትኖረው በጣም በደስታ ህይወቱን የሚኖር አይነት እንኳን ዝም ሊል በየቀኑ ስትነግረው ስትደውል ልል የሚል ነበር። በጣም ኤቭሪ አፕዴት በቃ የሆነ ብቻ በጣም ፕራውድ የሚሆን እንዲህ አይነት ልጅ ቢኖረው። ለዛ ነው ስህተት ያልገባሽ ማለት ነው። እኔ ያው አሁንም ቢሆን ስህተት አለባት ብዬ አላስብም እና ማለት ከእሷ ፐርስፔክቲቭ ሳየው ማለት ነው። አሁን ፐርስፔክቲቭ ዲፍረንስ አይደለም። ልጅቷ ቦታ ላይ ራሴን አስቀምጬ ስመለከተው ስህተት ወይ ችግር ማላይባት ለምንድነው እኔ ነርቸር የተደረኩት በእሷ ወይ ነው። ያ ነው እኔ ሳድግ ያደግኩበት መንገድ እሱ ነው። ስለዚህ እሱን እኔ ፍጹም እውነት አድርጌ የተቀበልኩትና ያችን ግሬድ ለማምጣት እንዴት ለፋ እንደነበር እኔ ነኝ የማውቀው። ስለዚህ ከሷ ፖይንት ስመለከተው ጥፋት ላይ አልቻልኩም። በቃ ለተሰጣት ኃላፊነት የምትችለውን ችግር ሄዳ ሰክሰስፉል ሆናለች። እስቲ ብሩክ አሁን ታሪኩ ላይ ማለት ነው አሁን ለሌላውም ሰው በግልጽ እንትን እንዴ ይሄ አባት ልጅ የሚለው አንድ ርዕስ ከዚህ መጽሐፍ ካለው ውስጥ ጠቅለል አድርጎ ያው ትረካ ነገር በአባትና ልጅ አባት ልጅ ብሎ ነው ያስቀመጠው። አባት አለ፣ ልጅ አለች። ልጅ በጣም በህይወቷ ስኬታማ የሆነ ህይወት ኖሬያለሁ ብላ ታምናለች። አባት ደግሞ በጣም በተቃራኒው ምንም አይነት የምታደርገው እሷ አብዴት የምታደርገው ስኬቶችን በስኬት መልክ አያቸውም። መንገዳቸው በጣም ተራርቆ በጣም ትረካው እንዳለ እሷ ስለ ስኬቷ ታወራለች። አባት ደግሞ መንገዷ ልክ እንዳልሆነ በብዙም ቦታ በዝምታ ነው እንደውም የሚነግራት እንጂ በግልጽም አይነግራት። ከመጀመሪያም ሲጀምር ለምን ባጠፋስ ለምን ዝም ትለኛለህ ነው። እንዳጠፋችም አታውቅም። አባቷ ግን ሁልጊዜ ዝምታው ደስተኛ ያለ መሆኑን የሚያሳያት ነገር አለ። ምኑ ጋር እንደሆነም አይገባትም። ደጋግማ ታስረዳለች፣ ታብራራለች። ታሪኩ በሙሉ በሷ ስኬት ማብራራትና በአባቷ ዝምታ ነው ትረካው የሚሄደውና እዚህ ውስጥ እኔ ራሴን ሊሆን ብዙ ቦታ አግኝቼዋለሁ። ብሩኬቱ ጋር አገኘው ራሴን ማየውን መሲሰቴ ትንሽ ወደ ራሴ ቤተሰቦች ጋር ያልኩና ትንሽ ኢሞሽናል ማደረገ። ለምን እኔ በጣም ረጋራለሁ ስሜቱን። ግን በጣም ብዙ ማለት እንደዚህ አታችመንቱን ስታወራው ብዙ ሰውም ብዙ ነገር ላይ እንደውም ስለ እናት ሲያወራ ኢሞሽናል ሆኖ ያለቅሳል ምናምን አይደል። እኔ በተቃራኒው ደግሞ ከአባት ጋር ያለኝ ሪሌሽንሺፕ በዚህ ዴብዝ ነበረ። በጣም የሚገርም ማለት ነው። ሲያወራው ስታወራው ትንሽ እንትን ያደርጋል። የአየር ተወስዷል። ለዛ እኮ ትንሽ ቀጥል ባልኳችሁ ቀጥልና አየር ወስዶ ወይ እኛ ነው እሱ ስሜት ውስጥ እንዳታስገባ ወደ ሆነ ቦታ ወስዶኝ ነበርና ያንን ላረጋጋውና ቀጥላለሁ። እናንተ
ተጫወቱ። ግን ቀላል አይደለም አባትነት ማለት ኢማጂን እሱ አሁን እኮ እንትኑን እናውራው ካለን ብዙ ስሜት ውስጥ የሚከት ነገር አለ። አሁን መሲ አሁን እኔ በጣም ትንሽ እንትን ደግሞ ሞር በጣም የነካኝ ነገር ሪሊ ከልብ ማለት ነው የእውነቴን ነው ማለት እንትኑ ስላለመግባት የቆምኩት አለ ለጥቅፉን አላውቀውም የሚለው ማለት ነው። ይሄ በጣም ከባድ ነው ማለት እቅፉን አለማወቅ ስኬት ብሎ ዲፋይን ያደረኩት ወይ አቀብጣታለሁ ትንሽ ነገር አድርጋ ካቀፍኳት አይነት እኮ ነው። እንትን ውስጥ ያው የአባትን እቅፍ ኮሌጅ ሄደሽ ስሪ ምናምን እስክትመጪ ለማግኘት ማለት ቶታሊ በጣም ከባድ ነገር ነው። በጣም ከባድ ማለት ነው። እኔ በተቃራኒ ነው በእያንዳንዱ ነገር እኔም በጣም እናገራለሁ እንዲህ እላለሁ። አባቴ ትምህርት በጣም የሚያምን ሰው ነው። በጣም እሱ ራሱ በጣም ብዙ ሁላችንም 9 ምናምን ቤተሰብ ውስጥ እሱን ሁሉ የሚያሳድገው በአንድ እሱ ሙያ ነበርና ያን ሁላ ነገር እየደከመ እየሰራ አት ሴም ታይም ይማር ነበር። ግራጁዌት አድርጓል እና ሌሎችም ሁላችንም ግራጁዌት እንድናደርግ ይፈልግ ነበርና የመጀመሪያ እሱ በአጋጣሚ እስር ቤት ሆኖ ነገር እኔም ከዛ በፊት ማይቲን ግራጁዌት አደረኩ። ብዙ መልኩ ላይ የነበረኝን ቤት ምናምን የሚኖር ነገር ስኬት ሄጄ እነግረዋለሁ። ካስከነግረው ነው የሚጨንቀኝ መደወል ስለማይቻል እስር ቤት ሄጄ የምነግረው ብዙ ጊዜ የሆነ ስኬት ነው። ከዛ ኔክስት አንዴ የግራጁዌሽን እንትን ላይ የሰጠኝ የምወደው ልጅ ነው የሚል ጥቅስ ማለት ነው። ካን ኢማጂን አሁን ዴፊኒሽኔን የስኬት ዴፊኒሽኔን ምን ያህል ሊቀየር እንደሚችል ምን ስኬታማ የሆንኩት ወይ አለ አይደለ ወጣት ልጅ ሆነ ደስ ብሎ በቤተክርስቲያን ሰንበት ትምህርት ቤት አድጌ ምናምን አሁን ጨባ ተብዬ ለስጋው ደግሞ ቀረብኩኝ ምናምን ብዬ አይደለም ያንን የምወደው ልጅ ነው የሚል ጥቅስ የሰጠኝ። ደግሞ ሊቲንግ እኔ ግራጁዌት ነው ያደረኩት የእሱ ዴፊኒሽን እሱ ስለነበር ማለት ነው። ይሄ ሪሌሽን በጣም ዴብዝ አለው እና ከልጅነት አባት የሚፈልገውን የመኖር ከዛ ለዛም ነው ልጅቷ ላይ ዝም ብዬ አሁን እዚህ ታሪክ ላይ ያለችው ልጅ ጋር እኔ ራሴን ከትቼ ብዙ ነገር አይቼ ነበርና ምኑ ጋር ስህተት ምን ሳረግ ነው የቆየሁት ምንድነው ስህተቷ? መሲም ተመሳሳይ ስትለኝ ነበር ስህተቷን ያላገኘሽበት ምክንያት ይሄንማ ልጅ ብሆን ያንን እቅፍ ቆይቶ ያገኘሽውን እቅፍ መጀመሪያ ታገኘው ነበር። ገባ ዳስ ወይ የቱ ጋር እቺ ተሳሳተች? ብሩኬ በዚህ መጨረሻ ማለት ነው የናፈቅሽ ቢሆንም ግን ጠቅሞሻል ለበርታትሽ። አንዳንዴ ኢቭን ለመናፈቅ ራሱ ማወቅ አለብሽ መጀመሪያ ስታቂው ነው የምትናፍቂው የሆነ ነገር መጀመሪያም ስላላሳየኝ ያው ለኔ ኖርማል ይሄ ነው። ላይክ አባቴ እሱ የራሱ ቦታ አለው በጣም ሲሪየስ በጣም ፒሪየስ የሆነ አይነት ሰው። ከዛ ደግሞ ልጅ አለ አባቱን ለማስደሰት የሚጥር አይነት ሰው። ስለዚህ እሱን ፕሩፍ ለማድረግ በመጣር ውስጥ ነው ኑሮሽና ህይወትሽ የሚሄደውና ኢቭን እኔ አይ ቲንክ እናንተ አሁን የአባትን እቅፍ ስለምታውቁት መሰለኝ ኢሞሽናል ብትሆን አሁን እንደዛ ኢሞሽናል ለመሆን ራሱ ኢቭን ሞር በጣም የምወደው ምን ነው አሁን ላይክ ካለፈ በኋላ የሚመርቅሽ ካለፈ በኋላ how proud he is like ስላንቺ ሲያወራ ወይ እኔ ማቆሱን ነው ላይክ ይሄ በጣም ኮርቶብሽ ወይ በጣም ደስተኛ ሆኖ my mom and my dad ጧት ቡና ሲጠጡ there's አልፎ ማለት ነው ስለኛ ያወራሉ ወይ ቁጭ ብለን እኛ አብረናቸው ካለ ምናምንና በጣም የሚያመሰግኑ ሰው ፊት ሳያሳዩን ይሄ ሳያዋርዱን ምናምን የሚል አይነት ኮንቨርሴሽን አላቸው። so yeah is more precious ለኔ than his እቅፍ because እቅፉን አላውቀውም ይሄን ደስታውን ግን አውቀዋለሁና በዛው ስለኖርኩኝ ለኔ አሁን እንትን አይደለም this match ራሱ ያስፈልገኝ ነበር የሚል እምነት የለኝም። ከዛ አታውቂውም ግን ለዛ ነው አሁን እሷ ጋር ይሄን መጽሐፍ ሳነበው በጣም አይዲያል ልጅ እንደሆነች የማስበው this is what my dad wants like አባቴ ፈልግ የነበረው እንዲህ አይነት ልጅ ነው። ስለዚህ ያደግኩት እንዲህ አይነት ልጅ መሆን እንዴት አይነት ትልቅ ነገር እንደሆነ እየተሰበኩ ነው ያደግኩት። ስለዚህ በዚህ ውስጥ ነርቸር ተደርጌ አድጌ ይሄ ሁሉ ነገር ሮንግ ነው there is other ways የሚለውን ለማየት because በሷ ቦታ እንዳልኳቸው እኔ መጽሐፍ ደጋግመን ስናነበው እኮ የአባትየውን ፐርስፔክቲቭ አንደርስታንድ እናደርጋለን። so from በአባትየው ፐርስፔክቲቭ ሆነ ስታየው ደግሞ የሆነ ቦታ የሳተች አይነት ሴት ትመለከቻለሽ። ግን በሷ ቦታ እኔን አሁን እንደ አንድ ልጅ
ሆኜ ቢካዝ መሆን የምችለው ልጅ ነው አይደለ? የልጁን ቦታ ሆኜ ሳስበው ግን በቃ ልጅቷ አንጀቴን ትበላኛለች። እውነት ከምሬ ነው። ቢካዝ ቆይ ምን አጠፋች ያስብለኛል። ማለት በቃ እሷ እውነቷን የኖረችው ሰክሰስፉል መሆን አለባት። ፕሩፍ ማድረግ ያለባት ነገር አለ። ስለዚህ ያንን አፕዴሽን ታደርጋለች፣ አፕዴት ታደርጋለች። አባቷን ትወደዋለች። ጠልታው አይደለም ንቃው አይደለም ምናምን ገባሽ። በጣም በቃ ከልቧ ትሩዝ የምትለው ያመነችበትን ትሩዝ ኖራለች። ኢቭን አባቷን ካስከፋው ለመቀየርም ዝግጁ ነች፣ ትጠይቃለች። ስለዚህ ስህተቴን ንገረኝ አይዲያል ትላለች። ልጅ ነች። አይዲያል ልጅ ነች። በቃ የሰው ልጅ ሊፈልገው የሚችል አይነት የምታኮራ አይነት ሰው ነች። እና ስላቆረጥሽ ይገታል እንደው አሁን እስቲ ማለት ቅድም ስታወሪ ምን ቢል መሰለኝ የሆነ ማለት በቃ አባትነት የሚለውን ነገር አሁን ካወራችሁ ታዛል አዲስ እንደሆነ ማለት በእውነት እና ለዛ ነው መለስ አልኩና መቋረጥ ቢገባ ብሩኬ አየር ወስደና ናይ ውሃ ጠጣሽ ኮንት ምን ስላልቻልከው የማይነካ ርዕስ ነው የነካ። ለነገሩ በጣም ከባድ ርዕስ ነው በሁለቱም መንገድ ቢታይ በእውነት ማለት ከሪል አባትሽም ጋር አያይዙ ከክርስቶስም ጋር እናያይዘው በጣም ከበድ ያለ ርዕስ ነው። ግን መርጠነዋል የመረጥንበት ስለሚያደርግ ከኤቭሪዴይ ላይፋችን ጋር አንድ ልጠይቀኝ በእውነት እኔ አሁን ያንተ ስሜት ውስጥ ብገባ ራሱ ደስ ይለኛል። ግን ይሄ አሁን የትኛው አባት ጋር ነው ያለው? ሁለቱም ጋር ክርስቶስም ጋር እንደገና ወላጆች ለምን አይቼዋለሁ። የክርስቶስ ፍቅር እነሱ አይቼዋለሁ። እነሱ አባቱን አጫውተን ስሜት ጥሩ ነው ማለት በዚህ ልክ መነካት ልጅ ያለ መሆኑ ስሜት ይሰማሃል? ስህተቷን እስቲ ወይም ተሳሳተች ብለህ ታምናለህ ብሩኬ? ስህተትም አይደለም እኮ ግን አሁን ምንድነው እንግዲህ አባታችንን ሁሌ ሲያስተምሩ የሚሉት ነገር አለ አይደል? የእግዚአብሔርን አባትነት እንድንረዳው እንድናውቀው ነው ወላጆችን የሰጠን ማለት በወላጆቻችን የእግዚአብሔርን ፍቅር ያስተምረናል እና ያንን በደንብ አይቻልም እኛ ቤት ላይ እና አባቴ አሁንም እኮ ማለት በቃ አባትነት ፍቅር ነው። አሁን ስትሉት እኮ የገባኝ ነገር ነው። ይሄ የአባት መጣላል እሱን አሁንም ድረስ እያየሁት ስለሆነ አለ ወጥቼ ብቻዬን እየኖርኩ ያለሁት። አሁን ግን ስቲል ይደውላል፣ ጠይቃል። አሁንም ለኔ የሚያስበው ነገር ቀላል አለው ለሁሉም ልጆች። ግን ከቤት ውስጥ በብዛት የሆነ ዝምተኛ ነገር ነበርኩ። አሁንም ላይ እኮ ዝምተኛ ምናምን ነገር ነኝ። ግን እንደገና የመጀመሪያም ወንድ ልጅ ነኝ ለቤቱ። ከላይ ሁለት ሴት ነበርኩትና አሮ ነው ለየት ያለ እንትን አለው። ለየት ያለ ስልሽ የአባት ፍቅር ለሁሉም ነው። ግን አንዳንዴ ይሄ አለ ብቻ እና እንዴት ነው ሲያሳድጉን እናትም አባትም ያው ወላጅ የሚለውን አይደል? አባትነት ወላጅ ማለት ነው። አሁን እና ሲያሳድጉን ከምንም ነገር ባዶ ሆነን እንድናድግ አይፈልጉም። ይሄ እንዴት ብዬ እንደምናገረው እኮ ዓለም ላይ ምንም ነገር የአዲስነት ስሜት ወይ እንግዳነት ስሜትን እንዲሰማ አርቦ አይደለም የሚያሳድጉ። የሆነ ነገር ተከፈተ ቢባል የሆነ ነገር አለ ቢባል ቅድሚያ ሄደን እንድናይ እንድናውቅ ይሄ አለ አይደለ? በቃ ሁሌ
ብቻ ወደኋላ እንድትቀረው አልፈልግም የሚል ስሜት አለ። ወደኋላ እንድትቀረው በየትኛውም ነገር ምንም አዲስ ነገርም ሲከፈት ይሁን ወር ብቻ አለ አይደለ መብቷቸዋል። አሁን ያ ነው እኮ የምገልጸው ነገር ስላልሆነ ነው ወደኋላ መለስ ብዬ ሳየው የአባትነት ፍቅሩ ለካ እዛ ድረስ ይሄድ ነበር እና እንደ ወላጅ ብሩኬ ግን አንድ ማስታወስ ነገር ይቅርታ ጋር እንደም በጣም ጥሩ ነገር ስታጫውት ነበርና ይሄ እናንተ ጋር እንደውም አባትና እናት ሲያደርጉ የነበረው ነርቸር እናንተ ሊያደርጓችሁ የሚያስቡበት መንገድ ይሄ በትምህርቱ ስኬታማ ምናምን የሚለው ብቻ አይደለም። አይ ቲንክ እንደውም በሳምንት 2 ነው ምናምን እሱ ነው እኮ እሱ ትልቅ ነገር ነው ማለት ብዙ ጊዜ ዲፊኒሽንንም ያስተካክላል ከልጅነት ጀምሮ። ለዛ ነው እኮ አሁን ቅድም ስትጠይቁኝ የክርስቶስን ፍቅርም እነሱ ላይ እያየሁ አድጌያለሁ ያልኩሽ። ከዛም ደግሞ ይሄ ልጅ ሆነሽ አይታወቅሽ አይደለ? ልጅ ሆነን እኮ አይታወቀን። ካደግም በኋላ ግን ወደኋላ መልሰን ለመመርመር ከጀመረን ግን የእውነት የወላጆቻችን የከፈሉትን ዋጋ በምንም ብንተኳቸው ይህንን ፍቅር በወላጅ አባት ታሪክና በልጅ ያለውን እንዳልከው እንደ እንትን ነው አይደል? ማንጸሪያ ነው የኛውን የክርስቶስን ፍቅር እዚህ ጋር ያለውን አባት ካላየን ስለማናየው እንጂ በዚህ ልክ እንኳን ይሄኛው የከበደን አሁን አባት ደክሞ ምን ብሎ ወይም አንተ የሚጠበቅብን አላረኩ ብለህ ነው አይደለ? እንደዛ አይደለም። ከዛ አንጻር ሳይሆን አሁን ወላጅ ምንም ቢሆን ወላጅ ነው አይደለ? የሆነ የሚፈልጉት ምንድነው ከአንቺ ማየት ሰው ሆነሽ አሁን እንዲህ የሚያደርጉት ለምንድን ነው ቢሉ ወላጆቻችን በቃ ሰው ሆነን እንድንገኝ የእግዚአብሔር አባታችንም ፍላጎት ይሄ ነው። አሁን የልጅቷ ጥፋት ምንድን ነው ላልሽኝ ራሱ እሷ እንደ አባቷ እይታ ካየነው እዚህ መጽሐፍ ላይ ይሄ በዓለም ውስጥ ተጠምዳ ማደጎ ወይም ዓለም የሚፈልገው ነገር ከሷ መሳቧ በዓለም ይሄ ሰውነት የሚለው ነገር በተወሰነ ደረጃ እንዳስረሳት አባቷ አይቷል አይደል? አሁን ስለዚህ ይሄ የአባትነት ፍቅር በዛ ሁኔታ ላይ እንዲለቃት አይፈቅድለትም። ለምን? ይወዳታል። ስለዚህ አባት ደግሞ ሁሌ ልጅ መልካም ልጅ ሆኖ ደስተኛ ልጅ ሆኖ በዓለምም እየኖረ ነገር ግን ደግሞ ይሄ አለ አይደለ ጥፍት ያለ ልጅ መሆን የለበትም እንደ ሰው። ከዛ አንጻር አየሁትና ነው አሁን ቤተሰቦቼ እንዳልኩሽ እዚህ በዓለም ላይም በምንኖረውም ህይወት ይሁን በመንፈሳዊ ህይወታችን ወደ ኋላ እንድንቀር የሚፈልጉ ስላልነበሩ በሳምንት አንድ ጊዜ ባለፈው ምናልባት እንጫወት ብያቸዋለሁ ከቃል እግዚአብሔርም እንድንርቅ አይፈልጉም። ለምን? እነሱ የሚያሳድጓቸው አባቴም እናቴም የሚያሳድጓቸው ወላጆችም እንደዛ በቤተክርስቲያን ስር የነበሩ ስለነበሩ ለምን ይመስላል ያን አስከትለውታል ማለት ይሄ ጥያቄ በጣም ብዙ ጊዜ ስላለብኝ ነው። ወላጆቻችን አሁን እኔም ቢሆን እንደ ወላጅ ልጆቼ ቤተክርስቲያን እንዲሄዱ እፈልጋለሁ እንዲማሩ፣ ግን ዲፕሊ ወደ ውስጤ ብገባና ባየው ለምንድን ነው የፈለኩ ሲል በእርግጥ እግዚአብሔርን አባት አድርገው እንዲኖሩና የስኬት መስፈርታቸውም መለኪያውም መንፈሳዊ እይታ እንዲኖረው ማድረግ ነው ወይ ብዬ በጣም በጠይቅ ተወሰነ ሌብል በዚህ በዓለም ሲኖሩ ስነ ምግባር እንዳይጎላቸው ማሰቡ ለኔ አሁን ይቀድማል። ለምን ይመስላል አሁን አባት ወይ ወላጅ ቤተክርስቲያን እንድንሄድ መፈለጋቸው ምናምን መነሻው ምን ይመስላል? እግዚአብሔርን አውቀን እንደ አባትነቱን አባት አድርገን ኖረ ሁሌ የሚሉት ነገር ስለሆነ እንድንጠፋ ስለማይፈልጉ መቼም በዓለም ላይ ሰው ሲኖር እኮ የሚማረው ነገር አለ፣ ሞት የሚባል ነገር አለ አይደል? የእነሱም ወላጆች ሞተዋል፣ እነሱም እንደሚሞቱ ያውቃሉ። ደስ የሚለው ነገር ቁጭ አድርገው ነበር የሚነግሩ። አሁንም ድረስ አሁን አባቴ እናቴ ነፍሷን መገነዝ ያርግልና እናቴ የለችም አሁን ግን ያ ነገር ከመከሰቱ በፊት ራሱ እንዲህ ዓርብ ላይ እንዳልኳችሁ ጸሎት ተደርጎ መጽሐፍ ቅዱስ ክፍል አንብበን ደግሞ በተወሰነ ጊዜ ደግሞ በ15 ቀን ፕሮግራም አለ። በሳምንት ነው ግን የመጀመሪያው ሳምንት ላይ ለምሳሌ መጽሐፍ ቅዱስ ማንበብ ከሆነና
ዝማሬ ከሆነና ቃል እግዚአብሔርን ማውራት ከሆነ እሱን እንጫወታለን። ሌላኛው ዊክ ላይ ግን ስብከቱን እንሰማለን። የተቀዱ ስብከቶች አሉ። ለምን በዛ መልክ ተቀርጸን እንድናድግ ይፈልጋል። እግዚአብሔርን እንድንረሳው አይፈልግም በፍጹም። አሁን ይህንን ስታዩት ለእግዚአብሔር ያላቸው ፍቅር፣ ከዛ ደግሞ ሞት የሚባል ነገር እንዳለ እግዚአብሔር እኛን ይሄን በጣም ሴንስ ስላደረኩ ነው። እግዚአብሔር እኛን በአደራ እንደሰጣቸው በደንብ ያውቃሉ። በጣም ተቀደሰ። ስለዚህ አሁን ምንድን ያደረጉት ቤተሰብ የሆነ በቃ እዚህ ዓለም ላይ ስትኖሪ አንቺ አሁን አባት ምንድነው የሚፈልገው ካልሽ በቃ በሁሉ ነገር ዝግጁና ጠንቃቃ ሬዲ ሆነሽ እንድትኖሪ፣ የሆነ ነገር ሲፈጠር ልፍስፍስ ብለሽ ምን አይነት ወላጅን ያሳደገ አይነት የሚል ነገር እንዳይመጣ ሀሳቤ ገብቷችኋል? ስለዚህ በሁሉ ነገር በቃ ሙሉ ሆነ ተዘጋጅተን እንድንኖር የሚፈልጉ አይነት ስለሆኑ ስለ ሞት እንኳን ቁጭ አድርገው ልጆቻችን የእውነት እኔ በጣም ስለሚገርመኝ ቁጭ አድርገው ቀዳሚ ማን እንደሆነ አይታወቅም በእግዚአብሔር አሰራር። ነገር ግን ከታሪክ የምንማረው እናንተን ማለት አያስቀድምም እግዚአብሔር ባወቀ፣ ግን እኛ ቀዳሚዎች ነን። ስለዚህ ማን እንደሚቀድም አይታወቅምና ከኛ አንዳችን እንኳን ብናልፍ ብለው በምን አይነት ሁኔታ መዘጋጀት እንዳለብን ራሱ ያዘጋጁን ነበር። በጣም ድንገኛል በእውነት። አሁን ይሄ ቀላል ነገር አሁን ላይ እኮ ነው እንዲቆም ብለሽ ወደ ኋላ መለስ ስለስታይ እና ስለዚህ ምን ይሉናል በቃ የሆነ ነገር እንኳን ተፈጥሮ አንዳችን ብንጠራ ደንግጣችሁ የሰው እንትን እንዳትሆኑ ተረጋግታችሁ የሚደረገውን አድርጋችሁ አንዳንዴ እንደውም አሁን ስለዚህ ነገር ሲነሳ አባታችንም በየጊዜው ሲያስተምሩ እቺ ነገር ያነሳሉ። ተለማመዱ እንባላለን። የምትወጂውን ሰው ልታጭሻሽ ነው። ኢቭን ስለ አያታቸው አባታችን ሲያጫውቱ ምን አይነት ጠንካራ ሴት እንደነበሩ ሲነግሩ ስለ ሞት እንኳን ቢመጣ በምን አይነት ሁኔታ የመጣው ሞት አስተናግደን ማለፍ አለብን የሚለውን ጥንካሬ እንድናገኝ የሚያደርጉት ነገር አለን። እዚህ አባትነት ፍቅር ውስጥ የክርስቶስንም አባትነት እንዳያቆኛል። አሁን ልጅ ላይ ስታዩ ነው የክርስቶስም አባትነት ይኸው ነው። እውነት ለመናገር ልፍስፍስ ልጅ አይወድም። ይሄንን ሁሌ ይሄ ቃሉም እንደሚናገረን እንደምናየው ልፍስፍስ ልጅ አይወድም። ጠንካራ ንቁ አይደለ? ስለ ህይወት ያለን አረዳድ ጥሩ ሆኖ በእያንዳንዱ የህይወት ነገሮቻችን በሚገጥሙን ነገሮች እንደ ትምህርት እየወሰድን እያደግን እንድንመጣ እንጂ የሆነ ነገር በመጣ ቁጥር ቁሽቁሽ ብለን ወድቀን ጠፍተን ማየት አይፈልግም። ክርስቶስን እንደዛውና እሱ ጋር ትንሽ ሪሌት አድርጎብኝ ነው ምን ያህል እንደገና አስረዳውን ተረዳችሁት? ባይዘዌ አባት ልጅ የሚለው ጽሑፍ ላይ የአባትየውን ካራክተር የእሱ አባት የሚወስደው ማለት ይሄ ለእግዚአብሔር ቤት ሬዲ ማድረግ ምናምን ኮመን ላይሆን ይችላል። ኮመን አሁን ብዙ ጊዜ ኮመን ሆኖ አንደም እንዳልኩሽ አባቶች ለዓለም ነው የሚያዘጋጁ። ፐርሰናል የኔ ነው ለዓለም ነው የምትዘጋጅ የምትለው እንጂ ለእግዚአብሔር መንግስት። የኔም አባት አሁን ሰንበት ቤት እንድገባ በጣም ይፈልግ ነበር፣ ግን ግዕዝ ቋንቋ እንድችል እና ስነ ምግባር እንዲኖርሽ ማይዳድ እንኳን ስለ ምግባሩን ያሳያታለው ነው። ግን ዋናው ግዕዝ ቋንቋ በደንብ ተማሪ ነው ማለት ነው። ቢካዝ ይልሽ በጣም ስቴክ ስለነበረ ለሱ ችግር የሱ ምንድነው ግዕዝ ቋንቋ ችዬ ሰው ፊት በግዕዝ ከኔ ጋር ማውራት was his dream። ግዕዝ ቋንቋ ትችላለች፣ የሀገሯን ባህል ታውቃለች። ይሄ ተቆንጥጦ ያደገች ኮሶ ጠጡ ይለን ነበር። በጣም በቃ ይሄ እንዴ ኮስተር ይሄ ኮስተር ያለ ልጅ እና ከዛ አንፃር አሁን የኔ አባት ያዘጋጀኝ ለዓለሙ በደንብ አዘጋጅቶኛል። ቢካዝ ታፍ እንድትሆኝ እሱ ያለውን እኮ ነው ያደረገው የኔ አባት። ቢካዝ አሁን እነሱ መንግስቱ ተለያየ እንጂ መንግስቱ ስልሽ አሁን የኔ አባት ለዚህ ዓለም በደንብ ብቁ እንደሆን እንዳልሸነፍ ሁሉን ነገር ማቅሰው እንደሆን ስጠየቅ አላቅም ልጅ እንዳልሆን ምናምን አድርጎ ያዘጋጅሻል። የነሱ ደግሞ ቤተሰብ የሚያዘጋጀው ለወዲያኛው ነው ለሁለቱም ነው። ግን የሚበልጠውን ነው የሚያመዝነውን ነግረው ነው ያሳደጓቸውና እዚህ ላይ እንደውም ምን አሳየኝ አባት ልዩ ልዩ ነው ማለት ጸጋ ልዩ ልዩ ነው እንደሚለው
የአባት ፐርስፔክቲቭ ሁላችንም አባት አለ። መታደል ነው ማለት አሁን አዎ። ለምሳሌ የእሷ ታሪክ ላይ ብንመለስ ማለት ነው። አሁን የተለያየ የአባት ታሪክ ነው ያለን አይደል? በዚህ ሁሉ የስኬት የአባት ታሪክ ማለት ነርቸር የሚያደርጉን የመጀመሪያ ወላጆች አይደሉ? በእነሱ ተቀርጸን መተን ከዛ ደግሞ አካባቢ የሚቀበለን ትምህርት ቤቱ ምኑ የሚሰጠን ቅርጽ አለ አይደል? የስኬት ዴፊኒሽናችንን እሱ ውስጥ ሁሉ ሄደ አሁን እሷ በጣም እኮ የሰማይና የምድር ያህል ርቀቱ ነው የሚኖር እዚህ ጋር ማለት አባትየው ያስቀመጠው ነገር አለ። እሷ ሙሉን ታሪክ ካያችሁት ታብራራለች፣ ትጠይቃለች፣ ትከራከራለች። ምንም ሊገባት እሷ አልቻለም። መንገድ መልስ እንዲመልስላት አዎ። የምትፈልገው ከዛ በኋላ እኮ በዝምታ ውስጥም ይመልስላታል፣ ዝምታውንም ትፈትናለች። ለምንድን ነው ይህን ሁላ የምታደርገው? ዴፊኔሽኗ ማንጸሪያዋ ሌላ ነው። ዓለም የሰጣት ማንጸሪያ ይዛ ስህተት ከሆነም ንገረኝ፣ ምኑ ጋር ነው ያጠፋሁት? አሰደብኩ? ምንም እኮ ያጠፋሁት ነገር የለም። ግን ደጋግሜ 10 ምናምን ሳነባው እቺ ልጅ ምንድን ነው እውነትም ስህተት የለባትም። እንደውም የኔ ባለቤት እንዲህ እቺ ልጅ በሰጠኝ እንደዚህ አይነት ልጅ በኖረኝ በሆነ አሁን ፈጣሪ በፈጠሩ ዓለም ላይ ሌላ የራሳችን ዓለም ፈጥረናል። ይሄ የራሳችን ዓለም ደግሞ ከኛም ከቤተሰቦቻችን ከአካባቢ የተሰጠ ዓለም ነው። ስለዚህ በዚህ ውስጥ ሆነ ዴፊኒሽን የምትሰጠው የስኬት ዴፊኒሽን የምትናገረው እኔ ስህተት ብያዩት ምኑ ላይ ነው አብዴት ነበር የምታደርገው። አንድም ቦታ አባትየው እዚህ ጋር በኮንፊደንስ ያሳደገበትን መንገድ ምን ያህል የእሱ ቃል እንደ ኮተኮታት ይሄኛውን ዓለም ሳይሆን አሁን ብሩኬ በመታደል ልበለው እንጂ በእንደዚህ አይነት ነርቸር መደረግ ማለት ሞትንም እኮ የሚነግሯቸው የዘላለም ሕይወትም እንዳለ ጭምር ለዚህ እዚህ ጋር ተዘጋጅ በሚለው ልክ ነው። እንደሱ አይነት ቃል አለ እርግጠኛ ሆኖ እንደሰጣት የሚያውቅ ሲነግራትም ማለት ነው። ግን የእሷ ዴፊኒሽን በኋላ በዓለሙ ተቀይሮ እየደወለች ከሆነ አባ ከነገርከኝ አንጻር አሁን 22 ዓመቴ ሆኗል፣ ግራጁዌት አድርጌያለሁ፣ ወደ ስራ ሊገባ ነው። ይሄ ስራ ይመቻል ሊሆን ይሆናል ከኔ የህይወት አንተ ከመጣሁበት መስመር አንጻር ከእግዚአብሔር ጋር መንገድ ያስወጣኝ ይሆን የሚል ጥያቄ የለውም። አንድም ቦታ እሱ ነው ትልቁ ፕሮብሌም። አንድ ቦታ አሁን የገባ የሚገርምሽ ትናንትና ደጋግሜ ሳነበው አፕዴት ነበር እንጂ የምታደርገው ጥያቄ የላትም። ደግሞ አፕዴቷን ከሱ መንገድና የእሷ መንገድ ጋር መለያየቱን ምንም አትጠይቅምም። እርግጠኛ ሆና ትነግረዋለች። ዝምታውንም ትፈትናለች። በየትኛው በካል ስህተቷን ለዚህ ነው አታውቂውም አትፈልጊም የሚል አልጠየቀችማ። አንድ ቦታ ብቻ ስህተት ከሆነም ንገረኝ ነው የምትለው እንጂ እሱም ከሰራችሁ በኋላ ነው ኤቭሪ ስቴፕ ላይ ይሄንን ላደርግ ነው ወይ እዚህ ሀገርም ስኮላር ብያለሁ መሄዱ ጥሩ ነው ወይ እንዲህ አይነት የስራ ኤንቫይሮንመንት ነው ከኔ ጋር መሄድ አልመሰለኝም ምን ትመክረኛለህ የሚል ቦታ የለውም። በዚህ ጋር እንደው በቀጣው ስትይ የሆነ ነገር ያዛ አደረገኝና ሄድኩኝ። ፈጣሪ በፈጠረው ዓለም ያልሻት አሁን ማንጸሪያችን እሱ ነው የሚሆነው። ለዚህ አሁን የእሷን ጥፋትም ዲፋይን የሚያደርገው እኮ የሆነ ማንጸሪያ ሲኖር ነው። ስለዚህ ፈጣሪ የፈጠረው ዓለም አለ። ያ ፈጣሪ የፈጠረው ዓለም ራሱ በራሱ እንዲሄድ የሚፈልግበት መንገድ አለ አይደለ? ከዛ መንገድ ስለወጣች ነው አሁን እየተጋጨችው። ስለዚህ እሷ እንግዲህ መንገድ የሳተችው ምንድን ነው በዚህ ወይም እሷ ስንል አሁን ይሄ ነገር ካልተረዳን ብዙ ጊዜ እምስተው ብለን ስንል በቃ ልንኖርበት የተዘጋጀ ዓለም አለ። ስለዚህ ከዛ ዓለም ውስጥ ስናፈነግጥ ነው ከአባት ጋር የምንጋጨው። ለምን አባት ለኛ ዓለሙን ሲያዘጋጅ አሁን ስትይ እኮ አንድ የሆነ ነገር ቢያደርገኝ ምንድነው ይሄ ፈጣሪ የፈጠረው ዓለም ምንድነው የሚለውን ዝም ያሁን ሳስብ አባትነቱ ራሱ እኮ ገብቶሻል ዓለም በአባትነት ዓለም ውስጥ ነው እየኖርን ያለነው። እና አሁን ምን ያዝ አደረገኝ በቃ የአባትነት ዓለም ውስጥ ሰው እስካለ ድረስ ሁሌ ማንጸሪያው አባትነት ነው። ስለዚህ ያ ግንኙነት መቋረጥ የለበትም ነው። ሁሌ አሁን ያልሽው ነገር አለ የሆነ ነገር ስታደርጊ ከአባት አንጻር መሆን አለበት ማለት ነው። አሁን እሷ እንዳልሽው አባቷን አትጠይቅም። ይሄ ነገር ያስደስተው ይሆን፣ ይሄ ነገር ያሳዝነው፣ ይሄ ነገር ያስከፋው ነው የሚል ለምን አሳድጓታል ይላል እኮ አይደል? 22 ዓመቷ እስከሚሆን ድረስ እኮ በአባትነት ፍቅር እንደሚገባው አይነት ልጅ ሆና እንድታድግ እኮ በደንብ አድርጎ አሳድጓታል። ከዛ ነው ስትወጣ ዓለሙ ተቀበላት መንገድ ሳተች። እና አሁን እዚህ ጋር ስታዩ ወደ ራሴ አባት አሁን መለስ ሳደርገው አሁንም ድረስ
ማለት ሁሌ ለነሱ ልጆች ነው። አሁን እንግዲህ እኛ እንኳን ገና ወደዛ ህይወት አልገባን፣ ግን አሁን አንቺ እንደ ወላጅ ሁሌ ለነሱ ወላጅ ነሽ እኮ። ልጆችሽ ወልደው አድገው ከቤት ወጥተውም ሁሌ ወላጅ ነሽ አባትነት ያ ስለሆነና አሁን የኔም አባትነቱ እና ያንን አሁን ዓለም እንግዲህ ፈጣሪ በፈጠረው ዓለም የአባትነት ማንጸሪያ እናደርግና ከዛ አንጻር እዛን ውስጥ ነው የራሷን ዓለም የፈጠረው። እንዲያውም ሳነብ በጣም የታየኝ ምን መሰለሽ፣ በዚህ በአባትና ልጅ ወይም በአባት ልጅ ኮንቨርሴሽን ውስጥ አባቱ ብዙ ነገር ሲሆን አየዋለሁ። ብዙ ምሳሌ ይሆንልኛል። ለምሳሌ በአባቱ ውስጥ ንስሐ አባቶችን አያለሁ። በአባቱ ውስጥ ቤተክርስቲያን አያታለሁ። በአባቱ ውስጥ እግዚአብሔርን አየዋለሁ። በአባቱ ውስጥ ደግሞ ወላጅ አባት፣ አሁን እኛ እንዳወራ ነው ያሉ ወላጅ አባቶችን ያሉ ነው። ልጅቷን ግን ልቀያየራት ስል ያው ልጅ ነች። ያው ንስሐ አባት ሲኖርሽ ልጅ ነው የምትባየው፣ የቤተክርስቲያንም ልጅ ነው የምትባየው፣ የእግዚአብሔርም ልጅ ነሽ እና ልጅነቱ አይቀየርም። በቃ ልጅ ነች እሷ። ግን እንደ ወላጅ አባትን ለኔ ማስጨምርልኝ ጨርሻለሁ። ጠምቶኛል በጣም። እንደ ወላጅ አባትን ብትመለከች አሁን እንዳልነው ብዙ እንትን አላቸው ወላጆቻችን፣ ብዙ ፍላጎት አላቸው እና ላይ ከዛ እንደ ነፍስ አባትም ስታዩ ብዙ ጊዜ ነፍስ አባቶቻችን ምንድን ነው የሚመክሩን? የእግዚአብሔርን ነገር እንድናስቀድም አይደለ? ከፍ ያለውን ነገር እንድንመለከት በጣም ብዙ ነገር እንድናደርግ ይመክሩናል። እኛ ግን የት ነው ያለ ነው? ስቲል ዓለም ሩጫ ውስጥ እንሆንና ሰክሰስፉል መሆናችንን እንዲያደረግን እንደዛ አደረግን ምናምን ነው የምንለው። የኔንም ወይ የምን ለማልቀስ ተዘጋጅ እያስገባ እንደሰጠ እና አየሩ ይሞቃል መሰለኝ። ይቅርታ አየሩ ስለዚህ እንጠጣለንሽ። እና ንስሐ አባቶቻችንም ስትመለከች የዚህን አባት ቦታ ይወስዱልኛል። ከምን አንጻር ነው? ንስሐ አባቶቻችን ምንድን ነው የሚያደርጉት? በጣም የላይኛውን እንድንመለከት ያደርጋሉ አይደለ? ሰክሰሳችን ምናችን ጥሩ እኮ ነው፣ ጠልተውት አይደለም፣ ግን የበለጠውን እንድንመለከት ህይወታችንን በዛ ዲፋይን እንዳናደርገው ይሞክራሉ አይደል? እኛ ግን የት ነን? በቃ ኤቭሪዴይ ያለን ህይወት ምንድነው? እንትንን እኮ አሳካሁት፣ እንትን ሰክሰስፉል ሆንኩኝ ምናምን እያልን ነው የምንነግራቸው። እና እሱ እኔ አሁንም ቢሆን እሱ ያስከፋቸዋል ብዬ አላምንም። ቤተክርስቲያንም ብትሆን እግዚአብሔርም ቢሆን ሰክሰሳችን አይደለም የጠሉት፣ ወይም ሰክሰሳችን ትክክል አይደለም ወይ ጥሩ ቦታ መድረስ ጥሩ አይደለም በሚል ሳይሆን፣ ግን ያ ማንነታችን መሆን የለበትም። ወይም ደግሞ እኔ ብለን ስናወራ አሁን ብዙ ጊዜ እንዲያውም ኤክሰርሳይዝ እኮ ይሰራል። ማነሽ ብለሽ ብትጠየቂ መንቢ ወይም እኔ መሳይት ማናት ብትይኝ የምወራልሽ ምንድን ነው? ስሜን ከነገርኩሽ በኋላ ፕሮፌሽናል ነው፣ እንዲህ ተምሬያለሁ፣ እንዲህ ነው የምሰራው፣ የምገልጸው እንደ ማንነት አኮምፕሊሽ አረኩ ብዬ የማስባቸውን ነገሮች ነው። በዛ ነው ማንነቴን የምገልጸው። እና የንስሐ አባቶችም ሀሳብ በዛ ራሳችን እንዳንገልጽ ክርስትናሽ ይቀድማል አይደል? አሁን ክርስቲያን ነኝ ብሎ ራሱን የሚያስተዋውቅ ከኛ ውስጥ አለ ወይ? አሁን አንተ ብሩክ ማን ነው እስቲ ወይ የሆነ ኢንተርቪው ላይ ወይ ምናምን ብሩክ ማን ነው ብትባል፣ ብሩክ እንግዲህ ብሩክ እባላለሁ የምሰራው እዚህ ቦታ ነው እንጂ የሚቀድመው ብሩክ ፍቃዱ ነኝ ምናምን የሆንኩትን ነው የምናገረው። ብሩክ እስከቅርብ ድረስ የአባቴ ልጅ ቢኖር ታመጭ ምናለሽ በጣም ሄዳል። በእውነት ምን ብዬ አባቴ ልጅ ሲለኝ እስከ ቅርብ በፍቃዱ ስለምንገናኝ ነበር የሚመስለኝ። መንበረ ፍቃዱን ብሩክ ፍቃዱ መንበረ ፍቃዱን ብሩክ ፍቃዱንና ለካሱ የአባቴ ልጅ በነፍስ አባት ወንድሜ ስለሆነ በዛ ነው። እና የምን ያለ ርቀት እንዳለ እዚሁ ዓለም ያለው አባት ጋር ነኝ ያለሁት ገናና የእሱ አባትነት ከፍ እያለ ነው እኮ በጣም ባይዘው የሚገርም አባትነት እና ቤተሰብ አይ ነው። እዚሁ ላይ እንደውም ብሩኬ እስኪ ዝምታን አንብባት፣ መጽሐፉ ላይ ያለችውን ዝምታ ምን እንደሆነ የሚለው ላይ በጣም ይገርም ዝምታ። ቅድም እኮ ስትይው ነበረ ማለት እሷ ጥያቄ መጠየቋን መልስ እንዲመልስላት መጨቅጨቋን አላቆመችም። እሱም ደግሞ በዝምታው መቀጠሉን አላቆምም ነው። ዝምታን ዲፋይን ያደርገዋል። እሷን ብታነባት በጣም ነው ደስ የሚለኝ። የመጽሐፉ ኮርም ትመስለኛለች እና
ዝምታ አንበቤሽ ዝምታ እሱ ብዙ ነገር ነው እኔ የሚለው ቆይ እኔ ነኝ የተባልኩት። ይኸውና ብሩክ አንተ እኮ በዝምታ ብዙ ነገር ነህ። ሳት አንበበው አይደለም ድምፁን እንስማዋል እንዴ ያው እዛ መንገዴ ከመንገዳችሁ የሚለው ነው ያለው። እርሱ የሚናገርበት መንገድ ስላልገባት የተናገረ አይመስላትም። ዝምታው ኮፊያ፣ ጥበቃው መቅጫ፣ ክልከላው መያዣ መስሏት ትብሰከሰካለች። ዝምታ ብዙ ነገር ነው። ዝምታ ጥያቄ፣ ዝምታ መልስ፣ ዝምታ መስማማት፣ ዝምታ ተቃውሞ፣ ዝምታ መደላደል፣ ዝምታ ግራ መጋባት፣ ዝምታ ሐዘን፣ ዝምታ ደስታ፣ ዝምታ መናቅ፣ ዝምታ ማድነቅ፣ ዝምታ ማራቅ፣ ዝምታ መቅረብ፣ ዝምታ ቁጣ፣ ዝምታ ምህረት፣ ዝምታ ፍቅር፣ ዝምታ ጥላቻ፣ ዝምታ ሞት፣ ዝምታ ህይወት ነው። ከእርሷ የሚጠበቀው እዚህ ጋር ነው። በጣም የሚገርም እዚህ ውስጥ ነው መልሱ ያለው። አሁን ይሄ በአባትና በልጅ መካከል የአባትነትን ፍቅር ለማወቅና በአባት ዓለም ውስጥ ለመኖር መልሱ እዚህ ጋር ነው። ከእርሷ የሚጠበቀው የዝምታውን ሚስጥር መለየት ነው። ግን ሚስጥሩ ለመለየት የምትሄድበት መንገድ የራሷ ስለሆነ አትደርስበትም፣ ወይም የተሳሳተ ድምዳሜ ይሆናል፣ ያውም ግምት። ግን አይከብድም። ዝምታ ፍቅርም ከሆነ ዝምታ ጥላቻም ከሆነ ዝምታ ማለት ላይ አንድ ዝም ነው። በቃ ዝም ጥላቻም ፍቅር በምን ነው ተሰይምች? በዝምታ ማለት ነው። ያው የገባኝ እንዴት ነው ተሰይምች ማለት የእውነቴን ልንገርሽ እኔ አሁን እንዴት ነው አሁን አንድ ዝምታ አሁን ዝም አልኩሽ ቀልጭሽ ወድጅሽ ነው ተሰይምች በዝምታ ከባድ ነው። በጣም ከባድ ራሱ ነው። አሁን በዝምታ እንዴት ነው እኔ አሁን እሱን ኮንሰፕት መረዳት በራሱ ይላል እኮ አይደለ? የዝምታውን ነገር ሚስጥሩን መለየት ይላል አይደለ? ሚስጥሩንም ለመለየት ራሱ የሆነ አይነት ሂንት ወይ መንገዱም እሱም ሌላ ነው። የኛ መንገድ እኮ አሁን የዝምታ ሚስጥር ማለት ውስጡ ስትገባ ጥልቅ የሆነ ይሄ በነፍስ ራሱ ዝም ማለት ህዋሳቶቻችን በሙሉ ምን ማለት ዝም ሲሉ እኔ አሁን ለምሳሌ ምን ሊየጣል ይቀርታል አሁን በቃ ልጅቷ ነኝ ማለት ነው። ለምን መሰለሽ አሁን ዝምታ ነው ወደ 20 ነገር ተጽፏል አይደለ? ዝምታ ማራቅ ነው፣ ዝምታ ማቅረብ ነው። ሁለት ኦፖዚት ነገሮች ናቸው በአንድ ነገር የተገለጹት አይደል? በጣም ኤክስትሪም ኦፖዚት። ፍቅር በጣም የዛኛው ጥግ ነው፣ ፖዚቲቭ ጥግ፣ እንትን ደግሞ ኔጌቲቭ ጥግ ነው ማለት ጫፍና ጫፍ ያሉ ነገሮችን አንድ ነገር እየገለሽ ሚስጥሩን ድረሽበት ስትባይ ያ የሆነ አይነት ስኪል አይፈልግም ወይ ምንድን ነው የሚፈልገው? አሁን ዝምታ ብትይ በቃ እኔ ግራ ገብቶኛል እኮ እሱ ነው እኮ ወደ መጨረሻ አካባቢ ላይም እኮ የሆነ ነገር ይላል አይደል? ማለቴ ወደ መጨረሻ አካባቢ ላይ ዝምታ አዎ ማለቴ ይሄ አሁን እንድንመጣ የሚፈለገው የአባትና አሁን እግዚአብሔርን አባታችን ካለ እኛ ልጆች ነን፣ ምንም እኮ ጥያቄ የለውም። አሁን ወደ አባትና ልጅ ግንኙነት ስትመጪ አንዱ መገለጫው ይሄ ዝምታ ነው። አሁን ያን ዝም ብሎ አይመጣም። አሁን እኮ እየተቸገርንበት ያለው ያ ነው። የዝምታውን ሚስጥር ስላልተረዳች ነው እኮ መልሶላት መልስ ያልመሰላት። እሱ እኮ በምንድን ነው የመለሰለት? በዝምታው አሁን እኮ እዛ ውስጥ ያለው ወደ እሷ መጣ፣ ግን በዝምታ መለሰላት። እቺ ልጅ የለመደችው በቃል መናገርን ነው፣ ወይም መልስ ብላ የምታስበው ወይም የምታውቀው ወይ በህይወቷ ውስጥ በኖረችው ህይወት ትክክለኛ ነገር የምታስበው በቃል ሲነገራት ነው። አሁን መሳይት አልወድሽም ከሆነ ብሩክ መጣ አልወድሽም እንድትለኝ ነው እንጂ የሚፈልገው ዝም ካልከኝ ወደኝም ጠልተኝ ላውቅ አልችልም። እኔ አሁን እውነቴን ነው አሁን የእሷን ህይወት ነው የኑርን ያለ ነው ብዬ አስባለሁ። አብዛኞቻችን በዓለም ስንኖር የእሷን ህይወት ነው የምንኖረው እና በእሷ ቦታ በእሷ ባለችበት ሁኔታ ውስጥ ሆነ ስታስበው ዝምታውን አንደርስታንድ ማድረግ ዝምታው መልስ ነው ብሎ መቀበል። ለምሳሌ በዝምታ ውስጥ እየመለሰላት ነው ማለት የሚለው ዝምታው መልስ ነው። ግን እሱን እኮ ይኸውልሽ ቅድም እኮ ምን ብያለሽ? ኢቭን አባታችን ራሱ አሁን እንዳልሽው አንቺም ጽፈሽ ዝም ተብለሻል አይደል? እኔ አሁን ግን ይገባናል ነው ይገባናል። ግን አሁንም እኮ የገባን ግን ዝምታቸው እንዴት መልስ እንደሆነ ነግረውን ነው። ዝምታም እኮ መልስ ነው ብለው ይነግሩሽና
ከዛ በሆኑ ኮሜንቶች ያሳውቁሻል አይደለ? አሁን እኔም አሁን ጽፌ ዝም የተባልኩባቸው ሲቹዌሽኖች አሉ አይደለ? ከዛ ዝም ስባልኝ አሁን 4-5 ኦፕሽን ነው የሚኖረኝ። ወይ የጻፍኩትን ነገር አልወደዱትም አይደለ? ላይክ ወይ የጻፍኩትን ነገር አልወደዱትም፣ ወይ የጻፍኩት ነገር ወርዚ ኦፍ ሪስፖንዲንግ አይደለም አይደለ? ይሄ ውሃ የሚያነሳ ነገር አይደለ? ወይ ሲያገኙኝ ሊያወሩኝ ነው፣ ወይ ደግሞ በኋላ ይመልሱልኛል። ለምን እንደዚህ አይነት ነገር ውስጥ ትገቢያለሽ አንቺ? ሰው ስለሆንኩ ማለት አይምሮዬ ብዙ ነገር ያስባል አይደለ? ላይክ ብዙ አይነት መልሶችን ካሰጣ አይምሮዬ አያርፍም። ሌላው ማለት ከዝምታሽ በኋላ ራስሽ የመለስሽው ነገር የለም። እኔ አሁን የገባኝ ዝም ካሉኝ በኋላ እሳቸውን ከምጠይቀው በላይ ራሴን መጠየቅ ጀምራለሁ። ለምንድን ነው ዝም ያሉኝ? ይህን ስላደረኩ እንዲመስል የሆነ ቦታ አሃ የምልበት ነገር አገኛለሁ። ግን ኦፕሽኖች በራሴ ተፈቶ አገኘውና ለካ የዝምታው መልስ ይሄ ነው። እያንዳንዷ ዝምታ መልስ ወዲያው የምታገኘውን እኮ በእግዚአብሔርም ዘንድ ስናይ ማለት ነው። በቃል በንግግር ብቻ ያለ ዝምታ ሳይሆን ጥያቄ ጠይቀሽ ወይ ጸሎት ይሆናል የሆነ ወይ ምኞት ኖሮሽ ምኞታችን ከዓለም የወጣም ባይሆን ማለት ወደ መንፈሳዊ ምኞትም ቢሆን ዝም እንባልና መልስ አናገኝም ከእግዚአብሔር አይደል? አሁን እኔ እውነተኛ ታሪክ ማለት በህይወቴ እቺ ልጅ ነኝ ብዬ ያልኩበት ከአባቴ በኋላ ያልኳችሁ በራሴ ህይወት መንገድ ስኬት ባልኳችሁ በጣም ብዙ ርቀት ሄጃለሁ። መንፈሳዊ ህይወት በሚባል ደረጃ የምኖረው ነገር ነበር ምናምን ያው ከዝርዝር ውስጥ በዝርዝር ደረጃ ማለት ነው። አሁን የህይወቴ መስመር አለ፣ ትዳር አለ ምናምን፣ ከዛ ደግሞ ክርስትና ህይወት አለ። እንደ ዝርዝር ይዞ አልፎ አልፎ ቤተክርስቲያን ስሄድ ቲክ አደርጋለሁ። መንፈሳዊ ህይወቴንም አልተውኩም። ባላንስድ ነው ነገር የሚል እና በጣም ውጪ የመኖር የመውጣት የመግባት ብዙ እድል ነበረኝ፣ በጣም ብዙ ጊዜ ማለት ነው። በዛ እንትን ውስጥ አሁን የነፍስ አባት ነበረኝ ኤግዛክትሊ እንደሱ። አሁን የነፍስ አባትን ተክተን ደግሞ ቅድም በአባቴ በወላጅ አባቴ ያወርቻለዋል። በነፍስ አባቴ ደግሞ ሪል ስቶሪ ምን ነበረ? መጣና ልክ ከውጭ ስመጣ ልክ አለ የውጭ መሄድም ራሱ አንድ ምዕራፍ ነው። ባለቤቴ እዚህ ነው፣ እኔ ደግሞ ትራቭል አድርጌ መሄድ መምጣቴ ስኬት ነው። ትራቭል አድርጌ እዚህ ሀገር ሄጄ ነበር። አሁን በሰላም መጥቻለሁ። እንዲህ አድርጌያለሁ። በራሴያችንን ቤተሰቡን በኢኮኖሚ ለማሳደግ እንደገና እንዲህ ብዙ ነገሮች ብቻ በሕክምና በምን በጣም እነግራቸዋለሁ። ደስ ይላቸዋል። ጥሩ በርቺ፣ በቃ እንትንም አትርሺ ይሉኛል። ምንም እዛ የሚሄድባቸው ሀገሮች ያን ያህል ለመንፈሳዊ ግብዓት የሚጠቅመኝ ነገር ምንም አላናገርምም። እሳቸው ምንም አይሉኝም። እኔ ስኬት ብዬ የማወራው ግን ልክ የዚህ አባት ምጥ ያህል ምጥ እንደነበረባቸው አሁን ነው ፊልም አደረገው። መጥቼ እናገራለሁ። ደስ ይላቸዋል፣ ይሸኙኛል። ደግሜ ሄዳለሁ፣ እመጣለሁ፣ ይሸኙኛል። ፋይናሊ ምንም ኮስችን በማላደርገው ሁኔታ እሳቸው ከዚህ ዓለም በሞት ተለዩ ማለት ነው። ከረጅም ከዛስ በኋላ እየመጣው መናገርም አቆም ከምናገረው የለም። እንግዲህ ባይቻንስ ወላጅ አባቴም እሳቸውም በህይወት አረፉ የሉም ማለት ነው። ስለዚህ ከራሴ ጋር ነው ጥያቄ ውስጥ አልገባውም። ልክ ይሄ ዝምታ የሆነ ጊዜ ስኬት ያልኩት ነገር በብዙ ነገር ፈትኖኝ ሄጄ ቆሜ ራሴን መጠየቅ ጀመርኩኝ። ምንድን ነው ሁሉ የሚያባክነኝ ማለት አትጠይቂም የተባለችበት ቦታ ላይ አብዴት ነው ማደርገው። አልጠይቅም። ይሄ መንገድ ልክ ነው፣ እንደዚህ ሀገር ልሄድ ነው፣ ይሄን ልሰራ ነው፣ ይሄ ከመንገድ ያስወጣኝ ይሆን የሚል ጥያቄ የለኝም። ሁሌ አብዴት ነው ማድረገው። እሳቸውም ደስ ይላቸዋል፣ እኔም እሄዳለሁ እመጣለሁ ማለት ነው። ከአንቺ የሆነው ነገር ብቻ ነው ለሽፍሌክት የምታደርጊው ነው። ፋይናሊ በጣም አስታውሰው ምንድን ነው ቆይ የጨበጥኩት ነገር በስጋም ቢሆን ማለት ነው የሆነ ነገር እንትን አድርጌያለሁ። መንፈሳዊ ህይወቴ ምናልባትም እሳቸው ከሞቱ በኋላ ለምንድን ነው ሌላስ ነፍስ አባት ያልያዝኩት? ምንድን ነው የዚህን ያህል ልክ ይሄ ስኬቷን ስታወራ እሱ ማንነቷን ይፈትሽ ነበር። ቤቷን ስታሳየው ህይወቷን ይፈትሽ ነበር የተባለው ላይ ማለት ነው። ቤት ገዝቻለሁ አሁን እንደዚህ አድርጌያለሁ እንጂ እኔ ከቤቴ ውስጥ ህይወት ይኑር አይኑር ህይወት የሚባለው ደግሞ ሌላ ህይወት መንፈሳዊ ህይወት ነው። ምንም ብዙ አለች ውስጥ ኮርሾ ለምን ልክ አባቷ እንደዚህ ያላሳደግኩሽም ሚላት እኮ ምን እያለ እያሳደጋት እንደነበር ስለሚያውቀው እዛ ሞመንት ላይ ምንድን ነው ስኬቴ ጥያቄ ጠየቅኩኝ ማለት ነው። ኦኬ ቆጠርኳቸው ስኬቶቹን፣ ግን የሆነ ቫካንት የሆነ ባዶነት ሪል የሆነ ባዶነት ተሰማኝ ማለት ነው። ሄጄ የምነግረውም እሳቸውም ሄጄ ስመጣ ደስ ሲላቸው አትሊስት አወዝ ራይት የምለው ነገር ነበር እና ምነግራቸውም ነገር አለመኖሩ ያቺ እንኳን ቦታ ክፍተት ፈጠረች እና ከ4-5 ዓመት በኋላ ማለት ነው ምንም ያለ ምንም ነፍስ አባት ጥያቄ ጠየቅን ቁጭ ብለን ከባለቤቴ ጋር ምንድን ነው እያደረግን ያለነው?
አሁን ቢያንስ እኮ የምንሄደው መንገድ በፊትም በጥያቄ አንጠይቅም፣ አብዴት እናደርጋለን። ጥሩ ስለምንባል ቢያንስ አላጠፋንም በሚል እንጽናና ነበር። አሁን እሱን ጥያቄ የምንጠይቀውም ሰውም የለም፣ መልስም የለም። ዝም ያለ ነገር ነው። በዝምታ ውስጥ ግን ዝም ስላልኩ ጥያቄ መጣ። አሁን እየገባኝ የመጣው ማለት ነው። ያ ዝምታ መልስ ነበሩ። እንድጠይቅ አደረገኝ። ወደ ውስጥ ገባው። እናገረው ሰው ስለሌለ ስጠይቅ ምን እያደረኩ ነው? ነፍስ አባት እኮ የለኝም። ስለዚህ ነፍስ አባት መያዝ እኮ አለብን። አንተ ፈልግ አንቺ ፈልግ ተባባል። በእግዚአብሔር ቸርነት አሁን አባቴ ጋር ተገናኘን ማለት ነው። አሁን ይሄ መልስ ነበር። ልክ የመጀመሪያ ገና ስለ ንስሐ አባትነትና ልጅ ንስሐ ምንድን ነው የሚለውን ትምህርት የመጀመሪያ ትምህርት ስሰማ በቃ የእግዚአብሔር ፍለጋ የዚህን ያህል ነው። በጣም የሚገርመው ልጅ ብዬ ማላፍርብሽ ወይ ይላል የሆነ ቦታ ላይ ያ ሁላም እያለች ልጄ ለማለት እሱ አባትነቱ ቦታ ላይ ስለቆመ የፈለኩትን ሆኜ መጥቼ አገኘኝ። ምንም አባት ነበር እስከ ዘላለም። እኔ ግን አንዴ ልጅ አንዴ ባሪያ አንዴ ምን እየሆንኩኝ ነበር የነበረውና እዛ ቦታ ላይ ሴንስ አደረኩት። ቫካንት የነበረችው ቦታ ለካ አይቶኛል የሚል በጣም ሪል ስሜት ማለት ነው። በጣም በማልቀስ ነበር የምሰማው ያን ትምህርት አገኘኝ አይነት በቃ አሁን ያንን ክፍተት ዝም ብዬ ቁጭ ብዬ ስጠይቅ ነው ያገኘሁት። ከዛ በኋላ ባለው ህይወት ግን አሁን የስኬት ዴፊኒሽን ትልቅ ለውጥ አለው ማለት ማንጸሪያዬ የምጠይቅበት መንገድ ምጡ ምን እንደሆነ የአባት ምጥብ በሆነ ልክ ስቲል የልጅነት ገባ ወጣነቱ ቢኖርም ግን የአባትነት ቦታው ለእኔ የሚያስበው ነገር ከምንም ነገር አምጥቶ ያችን እርሾ ተጠቅሞ ልክ አባት ሄዶ መጀመሪያ ሄደና ወደ እሷ መጣ አይደል? አገኛት እኮ እሷ እኮ ሲመጣም ትጠይቋለች እኮ እንዴት መጣ? አባት መልስ ይፈልጋል። እሱ ግን የመለሰላት መልስ ምንድን ነው? ግን አይ ቲንክ ቦታም ላይ እሱ አይመስላችሁ እኮ ግን እንዴት መጣ ብላ ስጠይቀው ምንድን ነው የመለሰላት? ፍቅርሽ እኮ ነው ትልቁ ነገር ያለው ማለት በቃ ፍቅርሽ ስሙ። እሱንም ትጠይቃለች እኮ ፍቅርሽ እንዴት ስትለው እዛው ጋር ፍቅርሽም ሲላት ትጠይቃለች። ፍቅርሽ ይላል ለአንቺ ያለኝ ፍቅር ስቦ አመጣኝ። ይሄ ፍቅር ሳቦ ለወልድ የሚባለው በትክክለኛውም ካየነው ይሄ ጽሑፍ ኦሪትን ከዛ ደግሞ ክርስቶስ የተገለጠበት ብሉይ እንትና ሐዲስ እንደገና ምጽአት ከምጽአት በኋላ ምጽአት ደግሞም አለው በሆነ ልክ አይደለ? ከዛ ደግሞ ዘላለማዊ ህይወትም የመጨረሻው ዝምታ ወደዛ መሻገሪያውን እኮ ነው የሚያሳየው። እዚህ ጋር ይሄ ነገር ያለው ስታነቢው ፍሎው ደስ ይላል። እንትን ይህን ነገር የተጠቀሰው የእርሱ ወደ ሆነው መጣ በሚለው በዮሐንስ 1:1 ላይ በተቀመጠው ውስጥ ነውና የእርሱ ወደ ሆነው መጣ ሲል አሁን ልጁ ነች የመጣው የእርሱ ወደ ሆነችው። አሁን እኛ ወደ ልክ የእርሱ ወደ ሆነው ሲመጣ በዛ አይነት ሴንስ ነው ወይ አባትን የምንቀበለው? አሁን እኮ ተቀብሏለች እኮ አባትነቱ፣ ግን የእርሱ ወደ ሆነው መጣ ሲል ለጥያቄዋ መልስ ሲመልስላት ፍቅርሽ አይደለም ለአንቺ ያለኝ ፍቅር ስቦኝ ነው። ክርስቶስም ሰው የሆነው እንዳልሽው እኛን ማደሪያው ለማድረግ ነው የመጣው። ካየነው እኮ እኛን ማደሪያው አድርጎ በእኛ ማደሪያነት እኛ ውስጥ ሆኖ እንደ አባት እሱን ፈቅደንለት በፈቃዳችን በሆነ ማለት ነው ሆኖ ከዛ በኋላ ምን እንድንሆን ነው አባትነትን እንድንኖረው የፈለገው እኮ ክርስቶስን እየገለጥን እንድንኖረው ነው እንድንተርከው ነው። አሁን እዚህ ጋር ነው የዚህም ነገር ያለው። አሁን እሷ አሁን ፍቅርሽ ስቦኝ ሲላት ልትረዳ የሚገባው የነበረው ነገር ያንን ነበር። አሁን እዚህ ጋር የእውነት ትንሽ በዚህ ነገር ላይ እንዳውም እንኳን ማነሳሹ የሆነ ቆይታ ለማድረግ ሞከር ያለው አሁን ፍቅርሽ ስቦኝ ሲል ክርስቶስ የመጣው በዋናነት በቃ እኔን ፈልጎ ያው ሁላችንም ማለት ግን ስረዳው ግን በቃ እኔን ፈልጎ ነው የመጣው። እኔን ሲፈልገኝ ደግሞ እንደ አባት ለምንድን ነው የፈለገኝ ብለን መጠየቅ ያስፈልጋል አይደል? አንዱም ይሄ ነገር የሚያስተምረው ያን ስለሆነ የፈለገኝ ለምንድን ነው በቃ አባት ስለሆነ እንደ ልጅ አክብሮኝ እሱ አባት ሆኖ እኔ ልጅ ሆኜ ዘላለምን እንድንኖር ነው፣ ሌላ አይደለም። እና እውነት ማደሪያው እኔ ፈልጎ በእኔ ላይ ያድር መጥቶ
እኔ የሚገባ አይነት ህይወት አለኝ ብዬ ስጠይቅ ስቲል ብዙ ይቀረናል። ግን እንደዚህ ደስ የሚለው የእሱ አባትነት ደግሞ ጉለታችንን እንዳለም ራሱ እያወቀ ገና እንደሆነ መሆናችንን እያወቀ ስቲል ግን ይሄ የአባትነት ፍቅሩ ስቲል አለ። ምን እስከምንሆን ድረስ ልጁ እስከምንሆን ድረስ በሱ ቸርነት በሱ ገዛ ይህን ሴንስ አታደርጉ። አሁን የክርስቶስን አባትነት ስታዩት እንዴት ነው የምታዩት? እኔ በጣም ይገርመኛል። የሆነት በጣም የሚደንቀኝ አሁን ከቅርብ ጊዜ ወዲህ ድሮ እነዚያ እናስበው እውነት ለመናገር ግን አሁን ግን አባታችንም ሲያስተምሩ መጽሐፍ ቅዱስን ስታነቢ ቅዱሳት መጽሐፍትንም ስናነብ ዞሮ ይሄ ማወቅ ማንበቡ አይደለ ወደ ክርስቶስ ፍቅር የሚመራ እና ያንን ነገር ሳይ ይሄ እንዴት ማለት እንትን እኮ ነው በቃላት መግለጽ ስለሚያቅተኝ አንዳንድ ጊዜ ኢሞሽናል የሚያደርገኝ ማለት ትዕግስቱ አንዳንዴ አባትነት ብዙ ነገር ትስማማላችሁ መቼም አባትነት ብዙ ነገር ነውና አባትነት እሱ ጋር ያለው ትዕግስት ይሄ አይንቅም ማለት እሱ ወደሚፈልገው ማንነት እስክንደርስ ድረስ በእያንዳንዷ ህይወቴ ውስጥ የእሱን የአባትነቱን ፍቅር ከአይምሮ በላይ ይሆንብኛል። ሳጠፋ እያየ የታገሰ ስቲል አባትነት ፍቅሩ አለ እና ለምንድን ነው እየጠየቃለሁ የጠፋው ልጅ ሲመለስ እንደነበረው ማለት ነው። ኢቭን ትዕግስቱን እኮ የምታይ መጨረሻው ላይ ለዚያ ዝግጁ እስክትሆኝ ግን ዝምታዬን አትውቀሽ ይላልና ዝግጁ እስክትሆን የመጠበቅ የመታገስ አቅም አለው። በቃ ይታገሳታል። ዝግጁ ሆና መስማት እስክትችል ዝምታውን አንደርስታንድ እስክታደርግ ዝምታውን መልስ ነው ብላ እስክትቀበል ድረስ ሂዝ ኦኬ ቱ ዌት። ዝምታን ከወቀስሽ እውነቱ አይገባሽም ማለት ከእውነት ዝምታዬን አትውቀሹ ይላትና ኢቭን አሁንም የተናገርኩት ፍቅር ግድ ብሎ እንጂ ብሎ ነው የሚያቆም መጽሐፍ ራሱ ዶት እና የትዕግስቱን ጥግ የምታየው እኛ ሬዲ ሆነን ወደ እሱ እስክንሄድ ይጠብቃል እና ይሄ ነፃ ፈቃድ የማይነካ አምላክ ብለው የምታውቂው በአንቺ በራስሽ ዝግጁነት ወይም ፉሊ ሬዲ ሆነሽ እስክትሄጂ ድረስ ወደዛ ድረስ በቃ ዝም ብሎ የሚታገስ አይነት አምላክ ነውና ዝም ብሎ የሚታገስ እኮ አይደለም፣ ይቅርታ ነው። አሁንም እያገለገለኝ ነው ካየን እንዴ ያገለግላል ልጁ እስከመሆን ድረስ በአባትነት እያገለገለ አባትነት ማገልገል ነው። ሌላው ደግሞ መልኩ ካየን አሁን ወላጆቻችን ሲያሳድጉ እንዴት ነው እያገለገሉን አይደል እንዲያሳድጉ ነው እኔ ታኔ አሁን እንደዛ ነው የሚሰማው እና አባቴ አሁንም እኔን እያገለገለኝ ነው። የወለደኝ አባቴ ራሱ ለምን ካላችሁ አሁንም ይደውላል። ክርስቶስም እኮ በየቀኑ ይደውላል በተለያየ መልክ በህመም ራሱ እኮ ያናግራል። አሁን የዝምታ ትርጉም በእውነት የዝምታ መልሱን የኛ ትርጉም ነው የሚያዛባው። መንገድ ከመንገድ ሀሳብ ከፍ ያለ እኮ ነው ይተገልለዋል እኮ የራሳችን መንገድ ነው ያናውዘን እኮ ማለት በእኛ መንገድ እንዲያናግረን በእኛ መንገድ እንዲመልስልን በእኛ መንገድ ስለመንገድ ነገሮችን እንዲያደርግ ግን የአባትነት ፍቅሩ ደግሞ ያ እንዲያደርግ አይደለም። መንገድ ከሆነ እኮ ትበቂያለሽ እንጂ ታድጊያለሽ እንጂ የወለች ትበቂያለሽ አታድጊም ነው ማለት እንደውም መብቀል ቅድም እያወራን ነበር። መብቀል አለማድረግ ምንድነው? ትበቅያለሽ እንጂ አታድጊም ቅጠል እንጂ ፍሬ አይኖርሽም። በእኛ መንገድ ከሄድን ሊሆን የሚችለው ያ ነው። የአባትን መንገድ ግን ማወቅ ማለት እኔ አሁን አባት ልጅ እዚህ መጽሐፍ ላይ ራሱ ባይዘው 3 ቦታ አለ። ያንዱን ነው የመረጥነው አይደል? ከ3ቱ ሌላም አለ እንደዚሁ የሚሄድና እኔ እንደውም ዘሆል መጽሐፉ ወይም ደግሞ እንዳለ የክርስትናን ህይወት አባት ልጅ ነው በቃ የሚመስለኝ። በአጋጣሚ ትላንትናም ነው የተማርነው አይደል? አባት ልጅ የሚለው በቃ የመጣንበት የዚህች ምድር ክርስቶስ ወደዚህም የመጣበትን መንገድ እኛም ወደ ዘላለም የምንሄድበት
የምንቀጥለው አባት ልጅ ነው። በቃ አለቀ። ይሄ ግንኙነት ነው የሚቀጥለው ለዘላለም። ዘላለም አባት የሚገርመው ዘላለም አባት ነው። ልጅ ገባ ወጣ ይላል አይደል? ግን መልሶ ይሄንን ልጅነት ጭንቀቱ እኮ ማለት እኔ የሚጨንቀኝ የነበረው የእውነት የመጨረሻው ዝምታ ከባድ ነው ስታነቡ። ዝምታ ሆነ ይላል 7ኛው ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። ይሄኛው ዝምታ ከባድ ዝምታ ነው። ከዚህኛው ዝምታ በኋላ በዲስከሽን መጥቶ እንደገና የሚያስረዳው ነገር የለውም። ግን ቀጥታ አንብቢያታ ደስ የሚል ነገር ነው። ጨርሻ ታንብቢ ብሩክ ያንተ እሱ ነው። እሱን ግን መጨረሻ ላይ እንጠቅልልበትና እኔ ከሱኛው በፊት ይህን መጽሐፍ እንደ አጠቃላይ ካየው በኋላ አባት ልጅ የሚለውን ቦተም ላይም ብዬ ወሰድኩት ነገር ወይም የገባኝ ብዬ የማስበው ነገር ፐርስፔክቲቭ ማተርስ። በእሷ ፐርስፔክቲቭ ሺዝ ራይት፣ በአባት ፐርስፔክቲቭ ሺዝ ናት ራይት። እና ይሄ መነጽርሽ እስካልተስተካከለ ድረስ ወይም ወተሽ ከሁለቱ የትኛው ነው ብለሽ እስካላየሽ ድረስ በምትኖሪበት በተሰራሽበት ዓለም ትክክል ነሽ። ስለዚህ ከዛ ውስጥ መውጣት ከባድ ነው። ከተሰራሽበት ማንነት ብለሽ ከተቀበልሽው ነገር ወተሽ ሌላ ማንነት መፈለግ ይከብዳል በጣም። ሌላ ማንነት እንኳን ለምትፈልጊው ይቅርታ አላረምሽ። ሌላ ማንነት ስለ የነበረው አሁን አባትየው የሚያሳያት ማንነት አለ። አዲስ ማንነት እኮ ነው እሱ ሊያሳያት የሚፈልገው። አዲስ ለእሱ አዲስ አይደለም፣ ለዓለሙ ግን አዲስ ነው። እያስታወሳት ነው። ከፍ ያለ ማንነት ነው አይደል? ከፍ ያለ ሲሰራበት የነበረው እኮ አለ። መጀመሪያ እኮ ሲያሳድግበት የነበረው ማንነት አለ። ያን ማንነት ለቃ ስለሄደች ሲያሳድግበት ወደ ነበረ ወደ ቀድሞ ማንነት እንድትመለስ ነው። ወደ ቀድሞ ማንነት ነው እንድትመለስ ነው። ግን አሁን እቺ ልጅ አዲሱን ማንነት ይላ ተቀብላለች። አዎ። ስለዚህ ኦሬዲ ወደ ሌላ ማንነት ሄዳለች። በሷ አይን እይታ ነው። በሷና በዓለሙ ወይም በኖረችበት ኮሚኒቲ ውስጥ ፐርስፔክቲቭ ያለች በኖረችበት ፐርስፔክቲቭ ሺ ኢዝ ራይት። ስለዚህ የሆነ ሰው እንዴት መሰለ አሁን ኢቭን በሂውመን ቢሄቪየር ራሱ የሆነን ሰው ማንነቱን መቀየር ከባድ፣ ከማንነቱ ላይ አንድ ባህሪ መቀየር ይቀላል አይደል? አንዱን ባህሪ ብዙ አይነት ጠባይሽ ብዙ አይነት ጠባይ ባህሪ አይቀየር ጠባይ ብዙ አይነት ጠባይ አለና ጠባይ መቀየር is okay አይደል? እንትን ማንነት መቀየር ግን ፉል ሪፎርም ነው። ላይክ ሪፎርም መደረግ ማለት ነው። የምታምንበትን የኖርክበትን ትክክል ነው ብለህ የተቀበልከውን ምናምን ነገር ሙሉን ውልቅ አድርገህ ጥለህ ትክክለኛ የሚባለው ጋር መሄድ ነው። እሱ ሃይለስ በጣም ከባዱ ነገር ነው። አይ ግን እዚህ ጋር አልስማማም። እሺ አስረዳኝ። አልስማማም። ቀላል ነው እያልከኝ ነው? ያው ከባድ አይቻልም አይደለም፣ ከባድ ነው መቼ ወይ ንግግርሽ ልትገልጪው የፈለግሽው ነገር ወይ አልገባኝ እንደሆነ ስለዚህ እንደገና እሺ አንተ አስረዳ። አሁን እንግዲህ ማንነት ስትይ እኮ ራሱ ማንነት ምንድን ነው የምጠይቅሽ? ምንድን ነው የምትይው እንዴ? ፐርሰናሊቲ በእንግሊዝኛ ግን ማንነት ምን መሰለህ? እኔ ልንገርህ፣ አንድ ሰው ከተወለደ ጊዜ ጀምሮ ፊል የተደረገውና አንተ ነህ ተብሎ የተነገረው እሱም ነኝ ብሎ የተቀበለው ማንነት ማለት ነው። which means ለምሳሌ አንተ ወንድ ነህ አይደል? ከዛ ብሩክ ነው ስምህ ምናምን እየተባለ የምትገነባው ነገር ከዛ እዛ ውስጥ ጠባያት አሉ፣ ፐርሰናሊቲዎች። ያ ፐርሰናሊቲ ራሱ ኮንሲስት የሚያደርገው ወይም የሚሰራው በተሰጠ የተለያየ ኢንፎርሜሽን እና ፊድ በተደረገው ነገር ነው። በዛ ፊዲንግ ውስጥ አድገህ የሆነን ማንነት የኔ ነው ብለህ ተቀብለሃል እና ይሄ ሐሰት ነው ስትባል ማለት ነው እኮ። ጥያቄ ምንድነው መሰለሽ? ከባድ ነው። ይኸው ጥያቄ ምንድነው መሰለሽ እንዴ አሁንም እኮ ስቲል አልመጣሽልኝ ማንነት ወደሚለው ማለት ይሄ ማንነት በማየት አይደለም። ይሄ ማንነት ያልሽኝ አሁን በማየት ስትይ በኖረችበት ዓለም እይታ ውስጥ ስለዚህ ሮቅ አይደለችም የኖረችው የሰጣት እሱ ነው። ቆይ ቅድም ምን አልሽኝ? ምን አልኩ? የማንነትን ነገር ስንነሳ እይታ ማተርስ ያደርጋል አልሽኝ። ስለዚህ የአባት እይታ አለ፣ የልጅ እይታ አለ። የትኛው ነው ትክክለኛው እይታ? እንደሚያው ሰው ይወስናል። ቆይ እውነቴን ነው። ትክክለኛው እይታ የትኛው ወይም የማን እኔ እናንተ ከሁለቱ ውጪ ሆነን ስለምንመለከተው ወይም ደግሞ የልጅቷንም ህይወት አልኖርነውም። ቆይ እንዴ በራስሽ ህይወት ለምን ልጅቷ ጋር ትሄዳለሽ? አሁን አንቺ የውሻውልሽ ማንነት አለ። በዚህ ብሩኬን እያልኩት ያለሁት እኮ ትክክል ነሽ ማለት ሳይሆን ከባድ ነው። ላይክ ለእሷ በቀላሉ ከማንነት አሁን ለምሳሌ የሆንሽውን እንድትሆኚ ማን እንደነገረሽ አስተውለሽ መርምሪ ይላታል አይደለ? የሆንሽውን እንድትሆኚ የነገረሽ ማን ነው የሚለው ሮንግ ነው የነገረሽ ሰው አይደለ? ስለዚህ
የሰራሽ ነገር አለ። በቃ የተሰራህበት ትክክል ነው ብለህ የተቀበልከው ያመንከው እውነት አለ። እና ጥያቄ ጠይቅ ብሩክ። አይ ኖ ዲስ ኢዝ ጀስት ሃይፖቴቲካል የሆነ ጥያቄ እንዳታከብጁ ነው ጥያቄው። አዎ ክርስትና ትክክል አይደለም፣ ሌላ ትክክለኛ መንገድ አለ ብሎ የሚያስረዳ ሰው ቢመጣ ያንን ተቀብለ ሽፍት ለማድረግ ቀላል ነው ብለህ ታስባለህ? ቢካዝ ትሩዝ ነው ብለህ ተቀብለ እየሄድክ ያለው ነገር ነው። እውነተኛ ማንነቴ ነው ብለህ ኖርሃል፣ እና አምነሃል። ብዙዎችም የሚኖሩበት አንዳንዴ ብዙ ሲሆኑ ልክ ይመስላል። ብዙ አፕሩቫልም ናቸው ብለህ ስታገኝ በብዙዎች አባም እኮ ብዙ ጊዜ ይሉናል አይደለ? እኔ ግን በምዬችን ይመልስልኝ አሁን እችን ይመልስልኝ ቢካዝ ጥያቄሽ እንደገና ጠይቅ። ያው አንዳንዴ እኮ የምጠይቁት ጥያቄ እስኪ እንደገና ለምሳሌ አሁን አንተ ክርስትና ትክክለኛ እውነተኛ መንገድ ነው ብለህ እየተጓዝክ ነው እናምናለን። ይሄ መንገድ እንዲያው በሆነ አጋጣሚ ይሄ መንገድ አሁን የምትኖርበት ክርስትና ያልከው ትክክል አይደለም፣ ትክክለኛው መንገድ ሌላ ነው ብሎ ፐርስፔክቲቭ ቼንጅ ያስፈልጋል፣ ወይም ትክክለኛው መንገድ ሽፍት ማድረግ አለብህ ብሎ ይሄን ማንነትን ሊቀይር የሚፈልግ ነገር ቢመጣ ዱ ዩ ቲንክ ኢትስ ኢዚ ለአንተ ነገ ተነስተህ ተቀይረህ እኔ ልመልስ? አይ ቆይ አንዴ መጀመሪያ ለምን ዝም ብዬ ይቀየራሉ? አይ ብሩክ እኔ ልመልስ አይደለም። እሺ ግን እኔ ምን ለማለት መሰለሽ፣ አሁን ለእንትን አይደለም ምን ልልሽ መሰለሽ፣ ልክ አሁን በዛውም እኮ ግረ መንገድ እየተማማርን አይደለም። በፊት እንደዚህ አይነት ማንነት አልነበረኝም፣ ግን እየተማርን እያነበብን እንደዚህ የተጨዋወትን ስንመጣ በእውቀትም እያደግሽ ነው የምትመጪው። በእውቀት እያደግሽ ስትመጪ መንፈሳዊ ብስለትሽም በዛው ልክ እየጨመረ ነው የሚመጣው። ስለዚህ የሆነ ነገር እኮ ሲመጣ ጥያቄውን መጀመሪያ ኢቫሉዌት ነው የምታውን ስትጠይቂ፣ ለምሳሌ እንዲያስደገምኩሽም እንደገና ልክ ስትይኝ አሁን ቶሎ ብዬ ወደ ውስጤ ነው የገባሁት እና ምን ቢሆንት ወደ ውስጤ ስገባ ምን ማድረግ አለብኝ አሁን ብትጠይቀኝ፣ ኦኬ ክርስትና ነኝ እሺ ብዬ መረምራለሁ። እውነቱን ስልክሽም አድርገው መረምረዋለሁ። እስቲ አምጣ ከዚህ አንጻር ይሄኛው ምን ይመስላል የሚለውን ሚዛናዊ ታደርጊና ከዛ በኋላ ትፈትሽዋለሽ። ግን ይሄን ጥያቄ ስትጠይቂኝ የመጀመሪያውኑ ከዚህኛው አሁን ካልሽኝ ከክርስትና ከሚለው ውጪ ሌላ እውነት እንደማይመጣ ግን መጀመሪያውን ውስጥ ያውቀዋል። ለምን እሱ እምነት ሴት ቢኖራትስ ነው? አሁን የኔ ፖይንት ገብቷቸዋል። እኔ ግን ባጭሩ አሁን የመሲን ምንም እንደዚህ ሳናወሳስበው ባጭሩ ማለት በጣም በቀላል ማለት ነው። አባውል የሚሉናል አይደል? እኔ በጣም የሚከብደው እኮ አዲስ ነገር መጻፍ ሳይሆን የተጻፈባችሁ ማጥፋት ነው። የተጻፈባትን ማጥፋት ረጅም ርቀት ያስኬዳል። ግን አንዴ ካወቅነው በኋላ እያደግን እየገባን አሃ እያልን የምንቀይረው ነገር እና በእውነትም ልጅ እየሆን የምንኖርበት ዘመን ይኖራል። ራሱ እኮ ክርስትና ሌላውን ተው፣ ክርስትና እየኖርን ትክክል ነው ብለን የያዝነው ስርዓት ከስርዓት አንጻር ብቻ እየኖርን ህይወት ያላረግነው ብዙ ነገር ነበራል። እኔ ክርስቲያን ነኝ ብለህ ስትጠይቅ እኮ እሱን መቀየር ክርስቲያን ነኝ ብለህ የኖርክበት ራሱ ማለት ነው። ክርስትና እየኖርክ የምታውቀው እንጂ አውቃ የምትኖረው አይደለም ስትባል አውቄያለሁ ብለህ ለይቶልህ በቃ ክርስቲያን ነኝ ብለህ የኖርከውን ህይወት ራሱ እኮ የሚፈትሽ ነገር ሲመጣ እሱ ስራ አለው ነው እንጂ እኮ አይፈታም አይደለም። ግን ያስቸግራል ሌላ ነገር መቀየር። አሁን አንድ ሰው ፐርሰናሊቲውን ለመቀየር እንትን ይወስዳል ነው ጊዜ ይወስዳል። ዞሮ ወደ እንትን እናምጣው መሰብሰብም ስላለብን ማለት ነው የዚህ ታሪክ። አሁን እኔ እሺ እንደው ይከታ አሁን ማንነት ካልሽ ነገር አንጻር መጽሐፉ ላይ አሁን እያየኋት ነበረ። በጣም መሰረታዊ ነገር አለች። ያው እንድንወያይም የተፈለገበት ዋናው እንድንጫወት የሚያስፈልገው ለምንድን ነው ይባል ህይወታችን ላይ በእያንዳንዱ በተጻፈልን መልእክት ህይወታችንን እየዳሰስን እንድንለወጥ ነው ወደ ትክክለኛው ማንነት። በዚህ ሴንስ አባታችን ወደሚፈልገው ማንነት እንድንመጣ ነው፣ ሌላ አይደለም ፖይንቱ። አሁን ካልሹ ጋር ማንነት ምንድን ነው ካልሽ አባት የሚፈልገው እንድትመለስ የሚፈልገው ማንነት የተቀመጣል። አሁን እኮ ቅድም ጥሩ ፖይንት አንስታለች። ምን ቤት ሰው እይታችን መለወጥ አለበት ብለሻል። ስለዚህ እይታችን የማይታ መሆን አለበት ከተባለ የአባት እይታ መሆን አለበት። ለምን ፈጣሪ በፈጠረው ዓለም ሲል ፈጣሪ የፈጠረው ዓለም ይሄ የአባትነት ዓለም ነው። እንዲያውም እኮ የሆነ ቦታ ላይ ይላታል አይደለ? አባትነትን መተረክ ላይ አተኩሪ እንጂ ራስሽ ላይ አተኩሪ የሚላት ነገር አለ። መልስ የሚሆነው አላሰደብኩም ከምትይ አባትነትን መተረክ ላይ አተኩሪ። ለምን ይሄ ተባለ? አንቁ ደስ የሚል ነገሮች አሉት እዚህ ስታነቂ። አሁን በቃ አንዱ ይሄ ነው። አባትነትን መተኮር ላይ
ማለት መተረክ ላይ ካተኮርሽ ምን እየሆንሽ ነው የምትሄጂው? አንደኛ አባትን ወደ ማወቅ ታድጊያለሽ። ሁለተኛ በሱ አይን ልጅነትን ማየት ትጀምሪያለሽ። አሁን እኮ ይሄ ነው ገብቶሻል። ስለዚህ አሁን ማንነት እሱ ባስቀመጠው አንፃር መቀየር አለበት ነው የኔ ፖይንት። መነጽር እስካልተቀየረ ድረስ በራስ በፈጠርከው መነጽር ውስጥ ሆነ ወደ አባት መመለስ አትችልም። መነጽሩን ለመቀየር የመጀመሪያ ስቴፕ ምንድን ነው? እዚህ ጋርም ገልጾታል። ከዛ ዓለም መውጣት አለብሽ። ከዛ ዓለም መውጣት ደግሞ ከባድ ነው። ቢኮዝ ፊድ የተደረገ ኢጎ አለ፣ ፊድ የተደረገ ሰክሰስፉል ነሽ ተብሎ የሰማሽው ነገር አለ። አንተን ማንነት ላይ ተቀበልከው ነገር አለ እኮ ትወጣለህ እኮ በተሰጠሽ እውነተኛ ዓለም አባታችን በሰጠን እውነተኛ ዓለም ላይ የእኛን ዓለም የደረብ ነው። ከሱ ካልወጣሽ ማየት አትችልም። ከሱ ስለዚህ ይላል እዚህ ጋር ላንብበው። ስለዚህ ይላል ስህተቱ እንዲታየው የሚፈልግ ቢኖር ከሚኖርበት ዓለም መውጣት ግድ ይሆናል። ያን ጊዜ ሰውነት የሚለካው ባሳካነው ነገር መጠን ሳይሆን በገነባነው ሕያው ማንነት መሆኑ ይገባሻል። አይሻ አይደል? ማንነት ስንመጣልሽ ቅድም ማንነት ምንድነው ስንል፣ ስለዚህ ያ አባት ማንነት ብሎ የቀረጸው ማንነት አለ ለኛ ለልጆቹ። ወደዛ ማንነት እንድናድግ ይፈልጋል። ለምንድን ነው ወደዚህ ማንነት አሁን እኮ መጠየቅ ያለብን ለምንድን ነው ወደዚህ ማንነት እንድንመጣባት የሚፈልገው ካልሽ፣ ዘላለምን ከኛ ጋር መኖር ይፈልጋል አባት ልጆቹ ሆነ ሞርገ እንዴት መምጣት እንችላለን የሚለው እኮ ወደሱ እኮ እንመጣለን። ወደሱ እኮ እንመጣለን። ይሄም እኮ ወረድ ብሎ እኮ እንመጣለን። ግን አባትነትን ስትረጃ እንጂ ምንድነው የገባሽ ይመጣው አባት ካለ ልጅ አለ። ስለዚህ የልጅነትን ልክ ወይም የልጅነትን ጥግ አንቺ ልታቂ ይገባል ማለት ነው። ከምን አንፃር ካየሽው አሁን ወጣ ብለሽ እንዳልኩት ከምትኖሪበት ዓለም ወጥተሽ ይሄ አሁን አንቺ ማንነቴ ነው ብለሽ ከምትዩ ቅድም እንዲያውም ስትይ ነበረ እውነት የሚመስል የሐሰት ህይወት። አሁን እኮ ኦልሞስት እየኖርን ያለንበት እንደዛ ነገር አይመስልም? ለምን ዓለም የሰጠችን እውነት ብላ በሰጠችን ማንነት ነው እንጂ የምንኖረው አባታችን በፈልገው ማንነት አይደለም እየኖርን ያለነው። ያንን ያወቅከው ግን የአባትየው ማንነት አንተ ስለገባህ ነው እኮ ወደዛ እኮ ነው የምመጣው። ስለዚህ ወደዛ እስካልመጣሽ ድረስ መንገድ የለም። መንገድ የለም ብቻም ሳይሆን ጥፍተሽ ትቀያለሽ እንዳለው ቅድም ቅጠል ብቻ ፍሬ የሌለሽ ዝም ብለሽ ስትባዘኝ የምትኖር አይነት ትሆኛለሽ። ግን እዚህ ጋር አሁን ስታየው ቀጥሎ ያለው ደግሞ ይላል እሷን ብናያት ከሁሉ ሰው መሆን እንደሚቀድም ይገለጥልሻል። የተሰራሽበት የማይነዋወጥ ውሃ ልክ አለ። አየሽው? የተሰራሽበት ኦሪጂናል እሱ በቃ የማይለዋወጥ ውሃ ልክ አለ። የማንነትሽ ውሃ ልክ ያ ነው። ግዴታ ወደዚህኛው ማንነት እስካልመጣን ድረስ ይሄ አባትና ልጅ ቅድምም እንዳልሽው ከዘላለም ጀምሮ ያለው የአባትና ልጅ ህብረት ውስጥ ልትገቢ አትችልም። ለምን? ያ የተሰራው የተገነባው ወይም የነበረው ከጥንት የነበረው ማንነት የሚቀየር አይደለም። ወደ አንቺ ይመጣ አይደለም ባለበት እንቶ የሚኖረው እኛ ነን ወደዛ ማደግ ያለብን። ከዛ አንጻር ስታየው ባህል ካለ በፍጥረት ጆሮ ተነግሮ ባህልወቱ ተቋጥሮ የሚነገር ማንነት ተሰጥቶሽ ነው ተፈጠርሽው። አይሻላው ስለ ማንነት በደንብ ካነበብሽው የማይቀየረው የማይለወጠው የሁሉ ልኬት የሆነው እርሱ በመልካችን እንደ ምሳሌያችን እንፍጠር ብሎ ተናግሯል። የማንነትን መጠን ወይም ልኬት አይሹ እዚህ በመልካችን እንደ ምሳሌያችን እንፍጠር ተብለን የተፈጠረን ፍጥረት ነው በፈጣሪ። በቃ ማንነታችን ይሄ ነው። አሁን ባገኘሽ አሁን እቺ ነገር ነፍስ ትጠይቃለች ሁሌ ባይዘው። አሁን ቅድም እንዲያውም በዚህ አጋጣሚ ወደ ዝምታው ቅድም የሆነች ነገር ስለ ዝምታው ስናነሳ ዝምታ እንዴት ነው ምናምን ብለሽኛል። አሁን እንዴት ነው እስቲ ዝም በይ እስቲ አሁን ራሱ ምን ዝም ብለሻል? አጥተሽ ደቂቃ አፌ ዝም ብሏል ውስጥ አላለ ግን ድምፅ አላወጣሽም ማለት ቃል የለም። ቃል የማይኖርበት ታይም አይኖርም እኮ። አሁን ራሱ እንደዚህ ዝም ስትይ እንዲህ ያየሁሽ እንኳን ድምፅን ባታወጪ ዝምታ የድምፅ አለመኖር አይደለም። ካነበብኩት በኋላ ሞር ደጋግሜ ሳነበው እንዲያውም እግዚአብሔር ይመስገን ለምን በይ እንደዚህም አወራለሁ ብዬም እንጫወታለን ብዬም አላሰብኩም። ይሆን ለምን ሞር ወደ ዝምታ ውስጥ ከቶኝ ነበር በጣም። እና አሁን ዝምታን ተለማመድ ይመስል ዝም ስትል በውስጥ ያለው ቃል
መናገር ይጀምራል። ማዳመጥ ትጀምራለህ ማለት ነው አይደል? ሁሌ ከንግግር ሁሌ ከሆነ ዲስከሽን የሚወጣ የሚመስለን ሶሉሽን ውስጥ ያለኩ ከውጭ የምናገኝ የሚመስለን ግን ዝም ስትል መናገር ይጀምራል እኮ ውስጥ ያለ። የሆነውም እኮ እሱ ነው አይደል? ልክ ከመጣ በኋላ እኮ እሱ የሆነ ሰዓት እኮ ለመጀመሪያ ዝም ያለችበት ሰዓት እሱ ወደ እሱ የመጣበት ሰዓት ላይ ነው አይደል? የእሱ ጋር የተሰማትን ስሜት ብናነበው ወደ እሷ መጣ የሚለው ላይ ማለት ነው። በዚህ ሁሉ ግራ መጋባት ውስጥ ሳለች አባ መጥቶ ሊያያት እንደሆነ በመስማቷ የማታውቀው ስሜት ወረራት። ደስታ ይሁን መገረም፣ ጉጉት ይሁን ንዴት፣ ብቻ መለየት ያልቻለችው ስሜት አቅበጠበጣል። አባን ትወደዋለች፣ ምንም እንደሱ የሚሆንላት የለም። በልጅነቱ አቅፏት አጠገቧ ስትቀመጥ ጠረኑ፣ ታሪክ ሲነግራት ድምፁ፣ እምባዋን ሲጠርግላት መዳፉ፣ ስትስመው ወይም እቅፍ አድርጓት አንገትና ጉንጯ ስር ስትሸጎጥ የጢሙ መኮስኮስ። አሁን እነዚህ ሁላ የታዩት መቼ ነው? እነዚህ ሁላ ስሜቶች በዝምታ ውስጥ እኮ ያየቻቸው ስሜቶች ናቸው። እዚህ ጋር አልተናገረችም። ባለመናገሯ ግን ወዴት ሄደች? ኦሪጂናሊ የነበረው ፍቅር፣ የነበረው መሳም፣ የነበረው ቃል የተናገራት ሁሉ እስገባች። ይሄ ዝምታ በጥልቅ የሚፈለገው ውስጥ ያለው አለ። ይሄ ቃል እኮ የተናገረን ያደረገልን የሆነውን ነው። እዛ ውስጥ ነው በቃ ግንኙነቱ የሚፈጠረው። የገባኝ ማለት ነው። የእውነት ይሄኛው ዝምታ አሁን እየተለማመድኩት እኔ ዝም እያልኩ ነው ሳይሆን እሱ ዝም ሲል ለማዳመጥ ትንሽ መዘጋጀት። እኔ ዝም ማለት በጣም ይቀራል። በጣም አሁን እንኳን ከነበረን ኮንቨርሴሽን ምን ያህል ዝም አልኩ ብዬ ብጠይቅ ራሱ ሌላ ጥያቄ ነውና፣ ግን በጣም ያስፈራኝ ዝምታ ብሩክ የእውነት የሁላችን የመጨረሻው 7ኛው የሚለው ለምን በዚህኛው በመጀመሪያው ዝምታ መጥቶ ማናገር ነበረበት። መጣ እኮ አጠገባችን አይደል? ክርስቶስ አንዴ ተገለጠ። ዳግም የሚመጣው ግን ለምንድን ነው? በየህይወታችን እኮ አሁን መጥቷል አይደል? ተገልጦ ነግሮን አሳይቶን። ቅድም ያልኩት እኔ ያቺ የንስሐ ትምህርት የሰማሁባት ቀን አሁን ልክ እዚህ ጋር ሪሌት ያደረኩት እሱ ወደ እሷ መጣ። እኔ አልነበረም የሄድኩት። መጣና አናገረኝ። በዝምታዬ ውስጥ የነበረውን ምንድነው ያደረኩት የነበረው እንዴት ነው እስከዛሬ ቆየሁት ያልጠየቅኩት የሚለው ውስጥ ሁላ እቅፉ ምኑ በጣም ሪሌት አድርጌው ነው ያለቀሰው። በዚህ ሁሉ እኔ አልጸለይኩም። ማግሮምረምን ጸሎት አድርጎ ቀጥሮ ነው ወደ እኔ መጣው። የእውነት ግን አሁን ይሄኛው ዝምታ ሁለተኛ የሚመጣው እንዴት ነው በህይወታችን የዳግም ምጽአት ወይም የምንለው ይሄኛው ዝምታ ግን ማናገር የለውም። በቃ ይሄ ያስፈራል ማለት ልጅ ሆነን ለዘላለም እንድንቀጥል ልጅነት ለዘላለም ነው። ይሄ ልጅነት እዚህ ግን በዚህኛው ዝምታ ውስጥ አዳምጠ ነው ኮሚኒኬት አድርገን የልጅነትን መንፈስ የተመለሰልንን ልጅነት አክብረን ከቀጠልን ወደሚቀጥለው የዘላለም ልጅነት እንሻገራለን። ባይሆንስ ብላስ በጣም አስፈሪው ዝምታ ይሄ ነው። እንደው የምትይው ነገር አለ ግን እኔ እንደው 7ኛው ማተም በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ ይልና ዝምታ ሆነ በሰማይም በምድርም ከምድርም በታች ባለ ሁሉ ዝምታ ሆነ። ድምፅ የለም። ቃል ግን ያልነበረበትም ሆነ የታጣበት ጊዜ የለም። ጊዜ ሳይኖር እርሱ አለ፣ ጊዜም ባይኖር እርሱ አለ። አባትነትና ልጅነት ነበረ አለ፣ ከዘላለም እስከ ዘላለም ይኖራል ይላል። አሁን ዝምታው እዚህ ነው። እኔ አሁን የዚህ ዝምታ ያስፈራል አልሽኝ አይደለ? እውነት ነው። ግን አሁንም ለዚህ መልስ ነው አንዱም ይሄ ነው። አሁን ይሄን ዝምታ ለመረዳት ራሱ ዝምታ መለመን በቃ የዚህ ሚስጥር ይገባኛል ብዬ አሁን ያመንኩት እንዴት ነው? በዝምታ ነው። እውነት ለመናገር ዝም ስትይ አሁን ራሱ እኮ ዝም በይ ስልሽ ድምፅን ባታወጪ ግን አስበሻል። ያለ ቃል ማሰብ አይቻልም። ማሰብም ያለ ቃል ያልኖርበት ጊዜ የለም። ይሄ ማለት ቅድምም ስንል የነበረው አይደል? በመልኩና በምሳሌው መፈጠራችን የሚለው እኮ ልጅ እዚህ ውስጥ ነው ያለው። ሰው በመልካችን እንደምሳሌያችን እንፍጠር ሲባል ይሄ ቤተክርስቲያን እንዳስተማረችን ቅድም እንዲያውም ገና ቤተክርስቲያን ስንሄድ ሚስጥረ ሥላሴ እያስተማሩ አሁን ድረስ የምትይው አለ። ግን ቤተክርስቲያን ስታስተምረን ሰው የተሰራበት ከአራቱ ባህሪያተ ሥጋና ከ3ቱ ባህሪያተ ነፍስ ሲባል እነኚህ 3ቱ ባህሪያተ ነፍስ የተባሉት ነባቢት፣ ሕያዊት፣ ልባዊት
የሚለውን ነገር ሞር አንደርስታንድ የምታደርጊው ዝም ስትይ ነው። ለምን ሲናበቡ ታያለሽ ኢንደሽን ለማለት የፈለኩት። ስለዚህ አንዱ የሰው ልጅ ወይም እንደ ሰው የዝምታን ሚስጥር ለማወቅ የዝምታ ጊዜ ሊኖረን ይገባል። አባ ሙሌ ሲያስተምሩን እኮ ይሉናል የተወሰነች ታይም ወይም ጊዜ እየወሰዳችሁ እስቲ ዝም ለማለት ሞክሩ ይሉናል። እንዲያውም የሆነ ጊዜ ላይ ታስታውሳላችሁ ነበራችሁ ስፔሻሊ የጸሎት ሰዓት ላይ እንዲያውም የሆነ ጊዜ ላይ ልምምድ ብለው ሰጥተውን ነበር። የምታስታውሱ እኮ እናንተ 9 ሰዓት ላይ እስቲ ከ6 እስከ 9 ባለው ሰዓት ላይ ታይም ላይ እስቲ ለመነሳት ሞክሩና ትዝ ይላችኋል? ትዝ ይለኛል። ምን ያልተወለድኩም እውነትን ወደ አባ ልጅነት አልተወለድሽም አንቺ መቼ ግን ታስታውሳለህ? ተነስታችሁ ከ6 ሰዓት እስከ 9 ሰዓት ሌሊት ባለው ምን ነበር ኤክስፒሪየንስ? አንዳንድ ጊዜ ይሄ ማትደግሚያቸው ሞመንቶች ያልፋሉ በህይወትሽ ላይ። እንደዚህ አይነት ሞመንት ነበር የነበረው። እሱን ማስቀጠል እኮ ነው። አሁን ብሩክ እኔ የዝምታዋን ያችን ፖይንት እንዳናልፋት የምፈልገው እቺ የተሰማችን ግሊምሷ በዝምታ ልጅነትን የተቀበልከው ወይም ሪሌት ያረክበት ሞመንት ቀጥላ ዘላለም እንድትሆን የሚፈልገው እሱ ነው እኮ። እሷን ግን አሁን ካላወቅንባት እኮ ወጣ ገባው በመጣ ቁጥርና እሱን አስተውለ ልጅነቱ እንዲቀጥል በቸርነቱም ቢሆን ካላሰብን በእውነት ዘላለም የሚለው ውስጥ ከተቆረጠ አስበዋል። አባት እኮ ዘላለም ነው፣ ይቀጥላል። አባትነቱ ያልነበረበት ጊዜ የለም። እኛ ግን አለመኖር እኮ እንችላለን። በጣም ከባድ ነው። እኔ በእውነት የሚያሳስበኝ እሱ ነው። እዚህ አሁን ልጅ ሆኜ ካልቀጠልኩኝ እኮ እኔ ይቋረጣል የኔ ልጅነት። የእሱ አባትነት ግን አይቋረጥም። ከማያቋርጠው አባትነት ዘላለማዊ አባትነት ጋር ለመሻገር ነው እዚህ ህይወቱ። በቃ ይሄ ነው ሲጠቀለል ብዬ ነው የሚገባኝ። ያኔ ግን የነበረው ምንድነው? አሁንም ቢሆን እስቲ ሞክሪ ዝምታውን ለመረዳት። በቃ ከ6 እስከ 9 ሰዓት ኤኒ ታይም ነው ተነሳሉ። ተነሱና ምንም አትናገሩ፣ ለጸሎት ተዘጋጁ እንደማንኛውም በጸሎት እንደምንዘጋጀው። ከዛ ትዝ ይልሻል በቃ ስትፈልጉ ቁጭ በሉ፣ ስትፈልጉ ቁሙ፣ በሚመቻችሁ መልኩ ነው። ግን እስቲ የጸሎት ቤት ካላችሁ ጸሎት ቤት፣ ከሌለም ለጸሎት ምቹ በሆነ ስፍራ ላይ ሆኑ። ከዛ በኋላ ቁጭ ብላችሁ እስቲ ዝም በሉ። ደግሞ ያ ሰዓት የሚገርመው ነገር ይሄ ራሱ ፍጥረት ዙሪያ ያለው ይሄ ሊነጋጋ ሲል የሚሰማው ብቻ አለ ያ ሰዓት ላይ ማለት በጣም ስለደነቀኝ ነው ሁሉ ነገር። ምክንያቱ እንዲህ ነው በማልናገር ዝም የሚልበት ሰዓት ነው። እና አንዳንዴ ዝምታው ራሱ በእውነት የዛኔ የተወሰነ ጊዜ እኮ ለመለማመድ ሞክሬያለሁ። የሚገርማችሁ ዝምታው ራሱ ይከብዳል እንዴ በጣም ያለው ዝምታ። ግን እንዳልሽው በዛ ዝምታ ውስጥ ግን ብዙ ነገር ነበር። የሆነ የራሱ ጋይዳንስ ይፈልጋል። ባይዘው ዝም ብዬ ዝም እላለሁ ማለት ምን ለምን ነው ጋይዳንስ መናገር ይሻላል። ዝምታ ራሱ እኮ በአባት ወይ እንደዚህ ጋይድ ካልተደረክ ይሄ አንዳንድ የሆነ ገዳሜ ዳርምሞ ምናምን ብሎ አይ እንደሱ አይነት አርሞ አዳዳድ እሱማ እሱ ካልገባን ከባድ ነው። ግን የኔ ፖይንት አሁንም ደጋግሜ የምመልስበት ፖይንቱ እንዳይሳት በዛች ሞመንት ዝም ስትል ኤክስፒሪየንስ የምታደርገው ነገር አለ ከፈቀደል። እሷን ኤክስፒሪየንስ ዘላለም አድርገን ማቆየት እንዴት ነው የምንችለው? እንድትቆይ ነው እኮ ዘላለም እንዲሻገር በእውነት ማለት ዘላለም ለዘላለም አለን አባት አይደል? የነበረ ያለ የሚኖር ዘላለም። አሁን የኛ ትግል ምንድነው? ዘላለም ልጅም ለመሆን አይደል? እሱ እንዳይቋረጥ በየዕለት በንስሐ በቅዱስ ቃሉ መኖር እዚህ እንዲታጥረን። እኛ እኮ በእውነት እግዚአብሔር ይመስገን እኔ እዚህ ውስጥ እዚህ አባት ልጅ የሚለው ውስጥ አባ ራሱን የሶስቱ አባት ልጅ 3 ጊዜ እንዴት ጻፉት ስል ደግሞ ምን አባት ልጅ የሚለው ሙሉ መጽሐፍም ቢሆን ሙሉ ትምህርትም ቢሆን እስካሁን በየእንትኑ ርዕስ የተቀያየረ እንማራለን። ራሱ የበረኛ መልስ ከሚሆን አባት ልጅ ቢሆን ሁሉ መርጫለሁ። አዎ በቃ ህይወት ራሱ አባት ልጅ ነው። ስለዚህ ግን ልጅ ማንሆንበት ጊዜ ይኖራል። እኔ የሚያሳስበኝ እኮ እሱ ነው። አዎ አባት የማይሆንበት ጊዜ የለም። ልጅ ግን ላለመሆን እንችል ይሆናል። ስለዚህ እሱ ነው። ግን ያ እንዳይሆን ምን ተደርጓል ነው? አሁን እኮ ደስ የሚለው ነገር እሱ ነው። ይሄም መልእክቱ መጨረሻ ላይ እኔ አሁን
መጽሐፉ ላይም ጽሁፉ ላይም አለ እንዳልሽው። በጣም ደስ የሚል ነገር የተናገርሽው። አባትነት አለው ለዘላለም ሁሌ፣ ልጅነት ግን የማይኖርበት ግን ያ እንዳይሆን ደግሞ ዋጋ ተከፍሏል። አሁን ይላል እኮ ስናነበው ዋጋ ተከፍሏል። ምን አይነት ዋጋ ከተባለ የልጅነትን ልኬት የሚያሳይ ዋጋ ተከፍሏል። አንደኛ ልጁን ወደ ዓለም ልኮ አይደለም ወደ ዓለም ልኮ የሰውነትን ልኬት ወይም ሰው የመሆንን ልኬት በዚህ ደረጃ ነው ብሎ የሰውነት ልኬት ተቀምጧል። ስለዚህ አሁን አንቺ የሚያስፈራሽ አባትነት አለ፣ ልጅነት ግን የማይኖርበት አለ። እንዴት ነው የምናልፈው ነው አይደል? ድርሻማ የእሱ ድርሻ እኮ በቸርነቱ ነው። ግን በቸርነቱም ደግሞ የምትባለዋ ነገር አንዳንድ ጊዜ ቁጭ ብለሽ በቸርነቱ ያልሽ ጣራ ቀርዶ አይገባም። ከኛ የሚጠበቅ ነገር አለ። የሰውነት ልኬት ተቀምጧል፣ ክርስቶስ ኢየሱስ ተቀምጧል። የተከፈለልንን ዋጋ በማሰብ ልጆች ናችሁ ወራሾች ናችሁ ተብለናል። እንደ ባሪያ አለመኖር ነው በቃ። አዎ እንደ ባሪያ አለመኖር ግን ማሳያሽ ምንድነው ከተባለ ቀደም እንዳልነው ማንጸሪያ ያስፈልጋል አይደለም? ማየት አሁን ልክ ከምንኖርበት ዓለም ውጡ አለ አይደለም? ከምንኖርበት ዓለም ስንወጣ ከምንኖርበት ዓለም ወጥተን ባዝና እንድንቀር አይደለም አይደለም? ስትወጪ የምትገቢበት ነገር ደግሞ ያስፈልጋል። ወጥተሽ ዝም ብለሽ እኮ ባዝነሽ ይላል መልእክቱ። ልክ ከዛ ማንነት ወይም ከምትኖሪበት ዓለም ስትወጪ ወደ ማሄዱ ነው፣ ወደ ክርስቶስ ተፈጠርክበት የመጀመሪያው ዓለም ያለ ማየት ያለ ወደዛ ህይወት ለመግባት ክርስቶስ ተቀምጧል። የሰው ልኬት እንዲያውም እኮ ይላል አባት ልጁን እኮ ይላታል ሰው መሆን ሰው የሆነው መምሰል ነው ምትል ታስታውሳለህ? ሰው መሆን ሰው የሆነው መምሰል ነው። ሰው የሆነው ከዘላለም የነበረው ነው፣ እርሱም ልጅ ነው። ከዘላለም ልጅ ነው። ሰው ሲሆንም ልጅ መሆኑ አልቀረም። እኛ ሰው ስንሆን ልጅ መሆንን፣ ልጅ ስንሆንም ሰው መሆንን እንቀባበላለን። በመልካችን እንደ ምሳሌያችን የተባለው የዘላለም ቃል ኪዳን በእኛ ይታተማል። አይ ቲንክ ጥሩ መደምደሚያ ይመስለኛል። ትልቁ ነገር የእኛን ድርሻ የእሱን ድርሻ ፈጽሟል አይደለ? አባት ልጁን እስከ መሰዋት ደርሶ ልጁን ልኮ እኛን ልጅነት ሰጥቶናል። እሱን የፍቅራችንን ያህል መፈጸም፣ ከዛ በሱስ ማደግ፣ የተሰጠንን የፍቅራችንን ያህል እንፈጽማለን። መሻቱን ልጅነቱን አጽድቆልን እንድንኖር መመኘት ነው። አይ ቲንክ ኔክስት ለዛ ነው ይወልቹ አባት ልጅ የሚለው ላይ ለዛ ነው አሁን ሁሉ ጊዜ እሷ ስጠይቅ እዛ መጽሐፉ ላይ ጽሁፍ ላይ ያለችው ልጅ እኛን የምትወክለው ልጅ የአባት እይታ ይሄ ማንነት ጋር እንድትመጣ ስለፈለገ ነው። ይሄ ማንነት እንድትረዳው በዝምታ እየመለሰላት የነበረው። ይሄ ጥያቄ ደግሞ የሚመለሰው እውነት እኔ አሁንም ይከታርኩ ይሄ እኔ ነው በቃ በዝምታ። ስለዚህ በቃ ዝምታ በጣም መልመድ ያለብን ነገር ምንም አለማድረግ ለማለት አይደለም። እንደውም የንስሐ ትምህርት የመጀመሪያው የማስታውሰው ንስሐ ምንድነው የሚለው ላይ ራሱ ክርስቶስ የእሱን ድርሻ ተወጥቷል አይደል? ልጅነታችንን መልሶልናል። እኛ ደግሞ በንስሐ ያንን የተመለሰልንን መኖር የኛ ድርሻ ነው። ንስሐ የኛ ድርሻ ነው። የኛን ድርሻ እንወጣለን። ዝም እንበል ስንል ድርሻችን አንወጣ በሚለው ትርጉም እንዳይወሰድ አይደለም። ግን የዝምታ ማለት ዝም ብለን ውስጥን የማዳመጥ አለ አይደለ? እንደ ቅድም እንዳሹ ዝምታው ቃል የለውም ማለት አይደለም ያልሽዋል አይደል? ያችን መለማመድ ያለብን ይመስለኛል። እኔ እውነት ለመናገር ከዚህ ጽሁፍ በኋላ አንዱ የሞከርኩት ያለሁት ነገር እሱ መለማመድ። እግዚአብሔር ይርዳን እንግዲህ። አሜን አሜን። ዋስራየ